ዛሬም እንደ ጌታ ፈቃድ ደግሞ በዮሐንስ ራእይ ላይ ያሉትን ሰባቱን የእስያ አብያተ ክርስቲያናትን ማጥናታችንን እንጀምራለን። እንግዲህ ቤተክርስቲያን ልታጠናቸው የሚገቡ ቤተክርስቲያናት አሉ። እነርሱም ባይብል ቸርችስ ናቸው። በቅዱሳት መጻሕፍት ውስጥ ጥንካሬያቸውም ድካማቸውም የተመዘገበው እኛ ከነሱ ትምህርት እንወስድ ዘንድ ነውና፣ ስለዚህ ዛሬ ሰባቱን በእስያ የሚገኙትን አብያተ ክርስቲያናትን እና ጌታችን ለነሱ የሰጠውን ደብዳቤ መሰረት አድርገን መማማራችንን እንጀምራለን። ምናልባት ርዕስ መስጠት ከፈለጋችሁ ለኤፌሶን ቤተክርስቲያን ማለት ትችላላችሁ። ደብዳቤዎች ስለሆኑ ለኤፌሶን ቤተክርስቲያን ማለት ትችላላችሁ። ጥቂት ስለ ዮሐንስ ራእይ ለመናገር ያህል የራእይ መጽሐፍ የተጻፈው በሐዋርያው ዮሐንስ ነው። ፍጥሞ በምትባል ደሴት በጌታ ቀን ማለትም በሰንበት በእስር ሆኖ ሳለ መንፈስ ቅዱስ ባሳየው ራእይ መሰረት ነው የራእይን መጽሐፍ የጻፈው። የራእይ መጽሐፍ ሁለት አይነት መልክ አለው። አንደኛ መገለጥ ነው። ይሄ አፖካሊፕቲክ ሚሉት በተለያዩ ምልክቶች የተቀመጡ መገለጦች ወይም አቡቀለምሲስ የሚባለው። ሁለተኛው ትንቢት ነው። ለወደፊት ሊሆኑ ስላሉ ነገሮችም ትንቢያ ስለሚሰጥ የትንቢት መጽሐፍም ብሎ ራሱን ስለሚጠራ ማለት ነው። ክርስቶስን በክብሩ ከብሮ ያለውን the glorified Jesus በሉዓላዊነቱ በሁሉም ላይ ደግሞ በተቀዳጀው ድል በግርማው የሚያሳየን ባለብዙ ምልክቶች መጽሐፍ ነው። በአይነ ስጋ የማይታዩ ሰፊና ጥልቅ የሆኑ መንፈሳዊ ውጊያዎች፣ የበጉ ድል አድራጊነት፣ የክርስቶስ ቤተክርስቲያን ደግሞ የምታልፍባቸው ዘርፈ ብዙ ፈተናዎች በዚህ መጽሐፍ ሰፍረዋል። እንግዲህ ራእይ የተጻፈው አማኞችን ለማስጨነቅ አይደለም፣ ወይም መጽሐፉ ውስጥ በተቀመጡ ምልክቶች ቅዱሳንን ግራ ለማጋባት ሳይሆን የክርስቶስን የመጨረሻ ምጽአት ንጹህ ሆነው ይጠባበቁ ዘንድ ኢንካሬጅ ለማድረግ ነው። ክርስቶስ አሁን ላይ አካሉ ከሆነችው ከክብርት ቤተክርስቲያን ጋራ ያልተቋረጠ ህብረት እንዳለው እንደሚያጠራት ከጠላት ውጊያ ከውጭም ከውስጥም ከሚመጡ መከራዎች ደግሞ እንደሚጠብቃት ጭምር የምናይበት መጽሐፍ ነው። እንግዲህ ራእይ የተጻፈው የሮም ግዛት በነበረችው በትንሿ እስያ በአሁኗ ቱርክ ምዕራባዊ ቱርክ ማለት ነው ለሚገኙ ለሰባት ቤተክርስቲያናት ነው። እነኚህም ኤፌሶን፣ ሰርሜኔስ፣ ጴርጋሞን፣ ቲያጥሮን፣ ፊላደልፊያ እና ሎዶቅያ የሚባሉ አብያተ ክርስቲያናት ናቸው። ይህንም በምዕራፍ 1 ቁጥር 4 ላይ በግልጽ ይናገራል ጸሐፊው። ዮሐንስ ራእይ 1:4 ላይ ከዮሐንስ ብሎ ይጀምርና በእስያ አውራጃ ለሚገኙ ለሰባቱ አብያተ ክርስቲያናት ይላቸዋል። በጌታ ቀን በመንፈስ ነበርኩ ቁጥር 10 በኋላም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማው። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰምሬንስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ ብሎ በመሪት ለነኚህ ሰባት አብያተ ክርስቲያናት ከክርስቶስ የተቀበለውን መልእክት በደብዳቤ መልክ ጽፎ ያደረሰበት መጽሐፍ ነው። የራእይ መጽሐፍ ባክግራውንዱን ወይም በተወሰነ መልኩ ቢገር ፒክቸሩን ካላየን ውስጥ ገብቶ ማጥናት አስቸጋሪ ስለሆነ ነው። እነኚህ 22 ምዕራፋት በራእይ መጽሐፍ ውስጥ ያሉትን 22 ምዕራፋት በጥቅሉና በጣም ቀላል በሆነ መልኩ በራእይ ምዕራፍ 1 ቁጥር 19 መሰረት ከፋፍሎ ማጥናት ይቻላል። ራእይ 1:19 እዚህ ይላል። ራእይ 1:19 ስለዚህ ያየኸውን አሁን ያለውን በኋላም የሚሆነውን ጻፍ ይላል። ስለዚህ በእነኚህ በሶስት ማዕቀፎች 22ቱ ምዕራፋት ማስቀመጥ እንችላለን። የመጀመሪያው ያየኸውን የሚለው ቅድም ያነበብነው ምዕራፍ 1 ነው። ክርስቶስ በራእይ ተገልጦ ለዮሐንስ የታየበት ምዕራፍ ነው። ያየኸውን ጻፍ ነው ያለው። ያየውን ደግሞ ምዕራፍ 1 ላይ ከቁጥር 12 ጀምሮ በግልጽ ጽፏል። ሁለተኛው አሁን ያለውን ይላል። አሁን ያለውን መሬት ላይ ያለውን ተጨባጭ የሆነውን ጻፍ ይለዋል። እርሱም ደግሞ ምዕራፍ 2 እስከ ምዕራፍ 3 ነው። እነኚህ ሁለት ምዕራፋት ውስጥ ደግሞ መሬት ላይ ላሉ ለሰባቱ የእስያ አብያተ ክርስቲያናት የተላኩ ደብዳቤዎች የተቀመጡባቸው ምዕራፎች ናቸው። አሁን ያለውን የሚለው ምዕራፍ 2 እና ምዕራፍ 3 ነው።
ሶስተኛው በኋላም የሚሆነውን ጻፍ ይለዋል። ይሄ ደግሞ የሚገኘው ከምዕራፍ 4 ጀምሮ እስከ ምዕራፍ 22 ነው። ምዕራፍ 4ን ስታዩት ሰማያዊ ራእይን እና ደግሞ ወደፊት ሊሆኑ ስላሉ ነገሮች በተለያዩ ምልክቶች ዮሐንስ የተረከበት ምዕራፍ ነው። በዚህ በዮሐንስ 1:19 አቀማመጥ 22ቱን ምዕራፎች በቀላሉ ማጥናት ይቻላል። ስለዚህ የኛ የዛሬ የጥናታችን ትኩረት የመጽሐፉ ሁለተኛ ክፍል ነው። እርሱም አሁን ገሃድ ላይ መሬት ላይ ስላለው ስለ 7ቱ አብያተ ክርስቲያናትና ለነሱ ከክርስቶስ በቀጥታ በዮሐንስ በኩል ስለ ተጻፉ ደብዳቤዎች ነው። ስለዚህ ስላየው ነገር አናጠናም። ምዕራፍ 1 ደግሞ በኋላም ስለሚሆነው ከምዕራፍ 4 ጀምሮ እስከ መጨረሻ ስላለው አናጠናም። መሃል ላይ ግን አሁን ላይ በተግባር እየሆነ ስላለው ነገር እናጠናለን። እንግዲህ የዚህ ጥናት ዓላማው ከበጎ ምስክራቸውም ከአዳጊ ክፍላቸውም ትምህርትን ወስደን እንደ አዳጊ የክርስቶስ ሎካል ቸርች በአግባቡ መሄድ እንዲቻለን ለመርዳት ነው። የተጻፈውም ሁሉ ደግሞ ለትምህርታችን ስለሆነ የተጻፈው ቤተክርስቲያን ወደፊት አይደለም የምታድገው፣ ወደ ኋላ ነው የምታድገው። መጽሐፍ ቅዱስ ውስጥ ወዳሉቱ በቃሉ ወደ ተጻፉቱ የክርስቶስ ቤተክርስቲያናት ወደ እነሱ ሌጋሲ ነው ቤተክርስቲያን የምታድገው እንጂ አንድ ግለሰብ ቆሞ ወደሚያይላት ራእይ አይደለም የምታድገው። ቤተክርስቲያን የሰው ራእይ አይደለችም። በሰው ልብ አትወለድም፣ በእግዚአብሔር ልብ ነው የተወለደችው። እርሱ ደግሞ ጽፎልናል፣ እንዲህ ያሉት ደስ ይሉኛል፣ ይሄ ድካማቸውን እነቅፋለሁ ብሎ ለዚያ ግብአት የሆነን ዘንድ ነው ይሄንን ጥናት ምን ጀምረው። እንጸልይ። ቃሉ እግዚአብሔር አብሮት እንዲሰጠን ከተጻፈው ሳናልፍ መማማር እንችል ዘንድ ጸጋውን ለኔም ለኛ ለሁላችን እንዲያበዛ። ጌታ ሆይ አንተ ራስ ነህ፣ እኛ ደግሞ አካልህ ነን። ልክ እኛ የራሳችንን አካል እንደምንንከባከብ እንደምንመረምር አንተም እኛን ትንከባከባለህ፣ ትመረምራለህ፣ አካልህ ነህንና ጌታ ሆይ በዚህ በምናጠናው የጥንቷ ቤተክርስቲያን ታሪክ ውስጥ ለትምህርት የሚሆነንን ነገር እንድትሰጠን እኔ ለምንሃለሁ። ጌታ ሆይ በእነሱ ውስጥ እንደ መስታወት የኛን አዳጊ ክፍል እንድናይ የሰጠህንን ጥንካሬ ደግሞ እያየን እናመሰግንህ ዘንድ ሁላችን ወደዚህ የቤተክርስቲያናት ምስክርነት ውስጥ ዴልቭ አድርገን እንድንገባ ጸጋህ ይርዳን። አሜን። ዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ 7 ያለውን እናወጣና በኤፌሶን ላለው ቤተክርስቲያን የተላከውን የክርስቶስን ደብዳቤ እናጠናለን ማለት ነው። ብትችሉ ሁላችሁም ማውጣታችሁ አዲሱ መደበኛ ትርጉም ነው የምከተለው። ቁጥር በቁጥር ስለሆነ የምንሄደው በክፍል ውስጥ የተጻፈውን እያጎነበሳችሁ እያያችሁ ብንከታተል ቃሉ ከማንም በላይ ቅርባችሁ ይሆናል። በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱን ከዋክብት በቀኝ እጁ የያዘው በ7ቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን ጥረትህንና ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትህንና ስለ ስሜም መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍብህ ነገር አለኝ፣ ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅህ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባህ መጥቼ መቅረዝህን ከቦታው እወስድብሃለሁ። ነገር ግን ይህ በጎ ነገር አለህ፣ እኔ የምጠላውን የኒቆላውያንን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል። እነኚህን 7 ቁጥሮች እንዳቀማመጣቸው ማጥናት እንችላለን። ቁጥር 1 ስለ ደብዳቤው ጸሐፊ ነው የሚናገረው። ቁጥር 2 እና 3 ስለ ኤፌሶን ቤተክርስቲያን በጎ ምስክርነት ነው የሚናገረው። ቁጥር 4 እና 5 ደግሞ ለኤፌሶን ቤተክርስቲያን የተሰጠው ውግዘትና ማስጠንቀቂያ ነው። ቁጥር 6 የኤፌሶን ቤተክርስቲያን ያስተምሮና የህይወት ጥራት ላይ ያላትን ጽኑ አቋም ነው የሚነግረን። የመጨረሻው ቁጥር 7 የክርስቶስን ምክር ሰምተው ለሚጸኑ የተሰጠን ታላቅ ተስፋ ነው የሚነግረን።
ቁጥር 1 ላይ በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱ የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል ይላል። ጥቂት ስለ ኤፌሶን ከተማ ካየን የኤፌሶን ከተማ በሮም ግዛት ውስጥ ካሉ ታላላቅ ከተሞች መካከል አንዷ ነበረች። የንግድ የፖለቲካና የሃይማኖቶችም ማዕከል ነበረች። በድሮው ዘመን ሰዎች ከሚጎበኟቸው የጥንቱ ዓለም 7 ድንቆች ከሚባሉት the 7 wonders of ancient world ተብለው ከሚጠሩት ከግብጽ ፒራሚድ ቀጥሎ አንዱ ትልቁ የቱሪስት መስህብ የሆነው የአርጤምስ ቤተ ጣዖት የሚገኘው በዚቹ በኤፌሶን ግዛት ውስጥ ነው። እርሱ ደግሞ ለከተማው ትልቅ የገቢ ምንጭ ነው። አልፎም ተርፎ ደግሞ ብዙዎችን የሚስብ ነበር። በሐዋርያት ሥራ ምዕራፍ 19 ከቁጥር 23 ጀምሮ እስከ 28 ይሄንን ጉዳይ ይዳስሳል ሉቃስ። ሐዋርያት ሥራ 19 ከ23 እስከ 28። በዚህ ጊዜ እንግዲህ ጳውሎስ ወንጌልን ሰበከ፣ ብዙ የኤፌሶን ሰዎችን አስተማረ። እግዚአብሔር ታላላቅ ነገርን በጳውሎስ ያደርግ ነበር። ሰዎች ይፈወሱ ነበር። ብዙዎች ወደ ክርስቶስ ወንጌል ይፈልሱ ነበር። በዚህ ጊዜ ስለ ጌታ መንገድ ታላቅ ሁከት ተፈጠረ። ዲሜጥሮስ የተባለ አንድ የብር አንጥረኛ የአርጤምስን ቤተ መቅደስ ምስሎች ከብር ቀጥቅጦ እየሰራ ለሰራተኞች የሚያስገኘው ገቢ ቀላል አልነበረም። እርሱም እነዚህን ሰራተኞችና በተመሳሳይ ሙያ የሚተዳደሩትን ሌሎቹን ሰዎች በአንድነት ሰብስቦ እንዲህ አላቸው፣ ሰዎች ሆይ ይህ ሥራ ጥሩ ገቢ እንደሚያስገኝልን ታውቃላችሁ። ይሄ ጳውሎስ የተባለ ሰው በኤፌሶን ብቻ ሳይሆን በመላው የእስያ አውራጃ የሚገኘው በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳልሆኑ ይናገራልና የዚህ የሥራችን መልካም ስም ከመጉደፉም በላይ መላው እስያና ዓለም የሚያመልካት ታላቋ አርጤምስ ቤተ መቅደስም ዋጋ ቢስ ይሆናል፣ ደግሞም ገናናው ክብሯ ይዋረዳል ይላል። ሰዎቹም ይህን በሰሙ ጊዜ ክፉኛ ተቆጥተው የኤፌሶኗ አርጤምስ ታላቅ ናት እያሉ ይጮሁ ጀመር ይላል። ከዚህ እንኳን ዘገባ እንደምንረዳው የዓለም ሕዝብ ነው የሚለው ዲሜጥሮስ ለጉብኝት ወደ ኤፌሶን አርጤምስን ፈልኮ እንደሚመጣ ይናገራል። ስለዚህ በጥንቆላ ሥራ፣ በማጂካል ቲያትሮች እንዲህ ባሉ ከመናፍስቱ ዓለም ጋር በተሳሰሩ ነገሮች የተወጠረ ከተማ ውስጥ ያለች ቤተክርስቲያን ናት የኤፌሶን ቤተክርስቲያን። የተተከለችው እቺ ቤተክርስቲያን በጳውሎስ ነው። ሐዋርያት ሥራ ምዕራፍ 18 ውስጥ፣ ሐዋርያት ሥራ ምዕራፍ 19 ውስጥ በግልጽ እናያለን። ይሄንን ወደ ኤፌሶን መጥቶ አቂላና ጵርስቅላን አገኛቸው። ከዚያም ወንጌልን ሰብኮ እነሱን ትቶ ወደ ቆሮንቶስ ሄደ። በሌላ ጊዜ ሲመለስ ብዙ ደቀ መዛሙርት ኦሬዲ በኤፌሶን ተገኝተዋል። እነሱን ደግሞ ጢራኖስ በሚባል ትምህርት ቤት ለ2 ዓመት ያህል አስተምሮ በዮሐንስ ጥምቀት ውስጥ ብቻ ነበሩ። የክርስቶስን ጥምቀትም መስክሮላቸዋል። ትልልቅ ሰዎች የነበሩበት ቸርች ነው። እነ አቂላ እነ ጵርስቅላ እነ ጢሞቴዎስ መጋቢ የሆነበት ራሱን ጳውሎስ ያገለገለበት፣ አንዳንዶች ደግሞ እንደሚሉት የዚሁ የዮሐንስ ራእይ ጸሐፊ ሐዋርያው ዮሐንስም በቅርብ ርቀት ከነሱ ጋር ግንኙነት እንደነበረው ጭምር ነው የሚነገረው። ሐዋርያት ሥራ ምዕራፍ 19 ከ17 እስከ 20 ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ስም ተከበረ። ካመኑትም ሰዎች ብዙዎች እየቀረቡ ክፉ ስራቸውን በግልጥ ተናዘዙ ይላል። የጥንቆላ መጽሐፎቻቸውን ሳይቀር እያቃጠሉ ለክርስቶስ ወንጌል ይንበረከኩ ነበር። ዋጋው ውድ የሆኑ መጽሐፎችን ማለት ነው። ወንጌል በኤፌሶን ከተማ እንደዚህ ባለ ገድል፣ እንደዚህ ባለ ተአምራዊ መንገዶች ነው የተጀመረው። ትልቅ ግዘፍ የሆነ የምስረታ ታሪክ አላቸው። የኤፌሶን ቅዱሳን ምንም እንኳን በአምልኮተ ጣዖት የተከበቡ ቢሆኑም በምግባር ብልሹነት ውስጥ የተዘፈቁ ኢንተርናሽናል ሰዎች ኢንተርናሽናል ኮሚኒቲ የሚኖሩበት ከተማ ውስጥ ያሉም ቢሆኑ ነገር ግን በወንጌል ላይ ጽኑ የሆነ አካሄድ ነበራቸው። ከከበባቸው የአምልኮተ ጣዖት እንዲሁም ኢምፔሪያል ከልት አለ። አጼዎቻቸው ተገዢ ህዝብ ብቻ አይደለም የሚፈልጉት፣ የሚያመልካቸውንም ህዝብ ጭምር ይፈልጋሉ። በዚህ ምክንያት አላስፈላጊ ጫና እና መገለል፣ ስደት ይደርስባቸው ነበር የኤፌሶን ቅዱሳን። ሆኖም በዚህ ሁሉ ውስጥ ግን ጸንተው በጥንካሬ ይጓዙ ነበር። የነሱን ታሪካዊ ዳራ ያሉበትንም ከተማ
በወፍ በረር ማየቱ በዚህ በራእይ ምዕራፍ 2 ላይ ጌታችን ለነሱ የሰጠውን መመሪያ ውዳሴና ውግዘት እንድንረዳ ስለሚረዳን ነው። ቁጥር 1 የሚጀምረው በኤፌሶን ቤተክርስቲያን ላለው መልአክ ብሎ ነው። መልአክ ሲል ምን እያለ ነው የሚለው ትንሽ አይምሯችንን ሊይዘው ይችላል። ኢንፋክት ለሰባቱም አብያተ ክርስቲያናት የተላከውን ደብዳቤ ካያችሁ መግቢያው ላይ ለዚህ ቤተክርስቲያን መልአክ ነው የሚለው። ሰባቱንም ስለሆነ የምናጠናው ለሰባቱም እንዲሆነን መልአክ የሚለውን እዚህ ጋር ተርጉሞ መሄዱ አስፈላጊ ነው። በጥቅሉ ሁለት አይነት አመለካከቶች አሉ። አንደኛው ልክ በዕብራውያን 1:14 ላይ እንደተጻፈው ድነትን የሚወርሱትን ለማገልገል ይላካሉ እንደተባሉት መልአክ፣ እዚህም ጋር 2:1 ላይ መልአክ የሚለው ሊትራሊ መልአክን ነው። እያንዳንዱ ቸርች ከእግዚአብሔር የተመደበለት የራሱ መልአክ አለው ብለው የሚተረጉሙ አሉ። ሁለተኛው አመለካከት ደግሞ አንጌሎስ የሚለው የግሪክ ቃል መልእክተኛ ማለትም ስለሆነ የቤተክርስቲያን ሽማግሌዎችን ዲያቆናትን ለመግለጽ የገባ ቃል ነው የሚሉ አሉ። ከሁለቱ ውጪ የለም። በጣም ሲለጥጡት የብልጽግና ወንጌል መምህራን የቤተክርስቲያን መስራችና ባለራእዩ መልአክ ነው ብለው ራሳቸውን ክንፉን የተላጨ መልአክ አድርገው ህዝቡ ላይ ይስላሉ። በዛ ልክ የሚለጠጥም አይደለም። ከቁጥር 2 ጀምሮ በዚህ በምዕራፍ 2 ውስጥ የሚነሱትን ነጥቦች ካጠናናቸው ተጨባጭ ናቸው። በገሃዱ የሰው የህይወት ምልልስ ውስጥ ያሉ ነገሮችን ነው ጌታችን የሚናገረው። ይሄንን አድርገሃል፣ ይሄን አይቻለው ነው የሚላቸው። ከዚህ ትንታኔ የተነሳ መልአክ የሚለው ቃል በፊልጵስዩስ ምዕራፍ 1 ቁጥር 1 ላይ በተቀመጠው መሰረት ሽማግሌዎችን፣ ዲያቆናትንና መላውን የቤተ ክርስቲያንን ቅዱሳን የሚወክል ነው። መልአክ የሚለውም በዚያ መልኩ ነው መረዳት ያለብን ማለት ነው። ለቤተ ክርስቲያኒቷ ሽማግሌዎች፣ ዲያቆናትና ቅዱሳን ቸርች እነኚህ ሶስቱ ነው ያሏት። ሽማግሌዎች፣ ዲያቆናት፣ ቅዱሳን ለነሱ የተሰጠ ደብዳቤ ነው። በኤፌሶን ቤተክርስቲያን ላሉ ሽማግሌዎች፣ በኤፌሶን ቤተክርስቲያን ውስጥ ላሉ ዲያቆናትና የኤፌሶን ቤተክርስቲያን ሜምበር ለሆኑ ቅዱሳን የተላከ ደብዳቤ ነው። እዚሁ ቁጥር 1 ውስጥ ስለ ደብዳቤው ጸሐፊ ደግሞ ሲተርክ ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል ነው የሚለው። በጣም በሚደንቅ ሁኔታ ሐዋርያው ዮሐንስ በየደብዳቤው መግቢያ ላይ ለሰባቱም ቤተክርስቲያናት ስለ ላኪው ስለ ኢየሱስ ክርስቶስ የሚናገረው የተለያየ ነው። አንድ አይነት ቋንቋ አይጠቀምም። ሆነ ብሎ ነው ይሄን ደግሞ የሚያደርገው። ለምሳሌ በሰምሬንስ ላለው ቤተክርስቲያን የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል ነው የሚለው። ለጴርጋሞን ደግሞ በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል ነው የሚለው። ለቲያጥሮን እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት ይላል። ለሰርዴስ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው ይላል። ለፊላደልፊያ ቅዱስና እውነተኛ የሆነው የዳዊትን መክፈቻ በእጁ የያዘው እንዲህ ይላል ነው የሚላቸው። ለሎዶቅያ አሜን የሆነው ታማኝና እውነተኛ ምስክር የሆነው የእግዚአብሔርም ፍጥረት ገዥ የሆነው የእግዚአብሔር ልጅ ነው የሚለው። ለእያንዳንዱ ቤተክርስቲያን መግቢያ ላይ ስለ ደብዳቤው ጸሐፊው ስለ ክርስቶስ ኢየሱስ ሐዋርያው ዮሐንስ የሚጠቀመው አገላለጽ ለየት ይላል። በአራተኛው ወንጌል በዮሐንስ ወንጌል የዮሐንስን አጻጻፍ ለማየት እንደሞከር ነው አንድ ነገር ዝም ብሎ ከመሬት ተነስቶ የሚጽፍ አይነት ሐዋርያ አይደለም። በየደብዳቤው መግቢያ ላይ ክርስቶስን በዚህ መልኩ የሚገልጸው በሁለት ምክንያቶች ነው። አንደኛው እነዚህን አገላለጾች ያገኘው ካየው ነገር ነው። ምዕራፍ 1 ከቁጥር 12 ጀምሮ ከብሮ ያለውን ኢየሱስን በራእይ ሲያየው እነዚህን ነገሮች ሁሉ አይቷል። ከቁጥር 12 ጀምሮ ስለ ክርስቶስ በራእይ ያየውን ያንን በራእይ የተመለከተውን የክርስቶስን ስራ አሁናዊ ሁኔታ የሚገልጹ ነገሮችን በሙሉ ለሰባቱ ነው ይበተናቸው። አንዱ ምንጩ ከዛ ነው። ሁለተኛው እያንዳንዱ አገላለጽ ቀጥሎ ከሚነበበው ከደብዳቤው ይዘትና ደብዳቤው ከተላከላት ከቤተ ክርስቲያኒቷ ኮንዲሽን ጋራ ማች ያደርጋል። ዝም ብሎ የተጻፈ ነገር የለም ማለት ነው። ሰባቱ ከዋክብት ሰባቱ የወርቅ መቅረዞች ምንድናቸው? ደግሞ በሰባቱ የወርቅ መቅረዞች መካከል መመላለሱስ ከቁጥር 3 ጀምሮ ለምናጠናው የደብዳቤው ይዘት እንድምታው ምንድነው ሚለውን ማሰብ አለብን።
ቅድም ባነበብነው ራእይ 1:20 ላይ በቀኝ እጄ ያያቸው ይለዋል። በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ኤልደርስ ዲከንስ ኤንድ ሴንትስ እነሱ ናቸው። ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያን ናቸው ይላል። ከዋክብቶቹ የሚወክሉት አገልጋዮቹንና ህዝቡን ነው። መቅረዞቹ የሚወክሉት ቸርቹን አጠቃላይ ነው የሚል ነው። ኤልደርና ሴንትስ ብለንም በዛ መልኩ ሻርፕሊ ብናስቀምጦ የተጋነነ ክፍተት አይኖረውም። ለምንድን ነው ታዲያ ለኤፌሶን ቤተክርስቲያን ሰባቱን ከዋክብት በቀኝ እጁ የያዘ ደግሞ በሰባቱ መቅረዞች መካከል የሚመላለስ የሚለውን የተጠቀመው ነው? ምክንያቱም ለእያንዳንዱ የተጠቀመ ኢንቴንሽን ስለሆነ። እንግዲህ ቀኝ እጅ ጥበቃን፣ ደህንነትን፣ ስልጣንን ነው የሚወክለው። የቤተ ክርስቲያን ሽማግሌዎች በክርስቶስ ቀኝ እጅ የተያዙ አገልጋዮች ናቸው። ይሄ ጉድ ኒውስ ነው፣ አት ዘ ሴም ታይም ደግሞ ባድ ኒውስ ነው። የአንድ ማህበር ሽማግሌዎች፣ የአንድ ማህበር አገልጋዮች በክርስቶስ ቀኝ እጅ የተያዙ ናቸው። ይሄ ማለት ፕሮቴክትድ ናቸው፣ ሴኪውርድ ናቸው። ዋስትናቸውን ነው የሚያሳየን። ቅዱሳን በትክክል እግዚአብሔር ለነርሱ የሾመላቸውን ሽማግሌ የማክበር ክርስቲያናዊ ግዴታ አለባቸው ማለት ነው። ምክንያቱም ይሄንን ነው የሚያስረዳን። ለነፍሳችሁ ይተጋሉ፣ ይጠየቃሉ። ስለዚህ ለዋኖቻችሁም ተገዙ የሚል ስላለ ተለጥጦ ሌላ ትርጉም ሊሰጠው አይገባም። ግን መጽሐፍ ቅዱሳዊ ኳሊፊኬሽን ያሟሉ የክርስቶስ ቤተክርስቲያን አገልጋዮችን ምእመናን ሊያዩቸው የሚገባው በክርስቶስ እጅ እንደተያዙ የሱ አገልጋዮች ነው። በአንደኛ ጴጥሮስ ምዕራፍ 5:3 ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ፣ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ ይላል። የእረኞች ሁሉ አለቃ እረኞቹን ሁሉ በእጁ ምን አድርጓል? ይዟቸዋል። ቅዱሳኑንም በእጁ ይዟቸዋል። የቤተ ክርስቲያን እረኞች ለክርስቶስ መንጋ እረኛ የሆኑ ዘንድ በክርስቶስ የተሾሙ ናቸው። ክርስቶስ ኢየሱስ ደግሞ የእነርሱ ታላቅ እረኛቸው ነው። ስለዚህ ይጠብቃቸዋል፣ ይንከባከባቸዋል። ትክክለኛ የሆኑ እረኞችን ሊያጠቃ የሚመጣ የትኛውም ተግዳሮት ሄዶ በቀጥታ የሚጋጨው ከማን ጋር ነው? ከእረኞቹ አለቃ ጋር ነው። ይሄንን በዳዊት ሕይወት ምሳሌ መረዳት እንችላለን። ሄዶ ለሳኦል ሲነግረው እኔ የአባቴን በጎች እጠብቃለሁ ነው ያለው። አንበሳ ድብ ይመጣል፣ ደግሞም ከመንጋው ሊወስድ ሲል እየመታሁ ምን አረጋለሁ? አስጥለዋለሁ ካለ በኋላ ከአንበሳና ከድብ መንጋጋ ያዳነኝ እግዚአብሔር ይላል። ክብር ለእግዚአብሔር ይሁን። የኔ ስራ መንጋውን ከአንበሳ ከድብ ማዳን ነው። እንግዲህ ዳዊት ልብ አድርጉ፣ ጎልያድ ራሱ ሲያየው በጣም ነው የተደነቀው። ምክንያቱም ጋሻና ጦር እንኳን ለመሸከም የሚበቃ ሰውነት የሌለው ሰው አንበሳና ድብ ሲመጣ እንዴት ነው ራሱን ማዳን የሚችለው? በግን ማስመለጥ ይቻላል በወንጭፍ። እሱን ግን ከመጣው አንበሳ ማን ነው የሚያድነው ሲባል የእረኞች አለቃ ነው። እሱ ያድነኛል ነው። ይሄንን ምስጢር ነው ሊነግራቸው የፈለገው። መሪዎቻችሁ በክርስቶስ ቀኝ እጅ የተያዙ ናቸው። ሰባቱ ከዋክብት በቀኝ እጁ የያዛቸው ሰባቱ ከዋክብት የሰባቱ ቤተክርስቲያን መላእክት እነርሱም ኤልደርስ ናቸው ነው እያለ ያለው። ሁለተኛው የወርቁ መቅረዝ ራሱ ቤተክርስቲያኑን ኢንጀነራል ነው የሚወክለው። ቤተክርስቲያን ኃጢአት በዋጠው ዓለም ውስጥ የምታበራ የክርስቶስ መቅረዝ ናት። ተልእኮዋን ነው የሚያሳየው። ወርቁ ምናልባት ንጽህናዋንና ፕሪሺየስ መሆኗን ያስረዳ ይሆናል። የኤፌሶን ቤተክርስቲያን እንደ አርጤምስ ያሉ ጣዖታት፣ የተለያዩ ጥንቆላዎች በነገሰበት ከተማ ውስጥ የክርስቶስን ብርሃን ኖራ ታንጸባርቅ ዘንድ የተተከለች የክርስቶስ ቤተክርስቲያን ናት። እኛም በዚህ ዘመን በዚህ ትውልድ ውስጥ እንዳለ አንዲት ሎካል ቸርች የተተከልነው እንደ መቅረዝ የክርስቶስን ሕይወት እንድናበራ ነው። ይሄ የቤተክርስቲያን ማንነቷም ነው፣ ተልእኮዋም ነው። ሰባቱ መቅረዞች ሰባቱ ቤተክርስቲያኖቼ ናቸው ስላለ በማቴዎስ 5 ላይ ከቁጥር 14 ጀምሮ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም፣ መብራትም አብርተው
ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ብሏል። ሰባቱ መቅረዞች ቤተ ክርስቲያናቱ ናቸው። ሰባቱ ከዋክብት መንጋው ላይ የሾማቸው እረኞቹ ናቸው። አንድ ቃል አለ ለኤፌሶን ደብዳቤ እጅግ የሚያስፈልገን ልንተረጉሙ የሚገባ፣ እርሱም በመካከላቸው ይመላለሳል ይላል። በሰባቱ መቅረዝ መካከል ይመላለሳል እረኛው። እንግዲህ ራስ ከአካል ርቆ እንደማይቆም ክርስቶስም አካሉ ከሆነችው ከቤተ ክርስቲያን ርቆ አይቆም። ክርስቶስ በመካከሏ ይመላለሳል። ስለዚህ ቤተ ክርስቲያን ካልመጣህልኝ ብላ መሬት እየደበደበች የምትጠራው ኢየሱስ የላትም። ኦሬዲ በመካከሏ ምን ይሆናል? ይመላለሳል። እንደ እረኛ በመካከሏ ይመላለሳል። እንደ ጠባቂ ሆኖ ይመላለሳል። ንጉሷ ሆኖ ይመላለሳል። ባሏ ሆኖ ይመላለሳል። መጋቢዋ ሆኖ ይመላለሳል። በምትቆሽሽበት ጊዜ ሊያጥባት ሊያጠራት ይመላለሳል። ዘሌዋውያን ምዕራፍ 26 ቁጥር 11 ላይ ማደሪያዬንም በእናንተ መካከል አደርጋለሁ ነፍሴም አትጸየፋቸውም ተብሎ ተጽፏል። መቅረዞቹን ለማይጸየፍ ለክርስቶስ ክብር ይሆንለት በመካከሏ ይመላለሳል። የኤፌሶን ቤተክርስቲያን ሰዎችን ሁሉ ባሸነፈ ከተማ ውስጥ አሸንፋ የመኖሯ ምክንያት ድል የነሳው በመካከሏ ስለሚመላለስ፣ ሁሉንም በሚታየውም በማይታየውም ዓለም ያሉትን ጦርነቶች በምትካዊ ስራው የረታ ድል የነሳው ክርስቶስ በመካከሏ ስለሚመላለስ እና አርጤምስ አልተቋቋሟትም። በከተማ ውስጥ ያለው ኢሞራሊቲ አልተቋቋማትም። እግዚአብሔር ወደዚህ ሙላት ያሳድገን። እኛ ጋር ያለው በውጭ ካለው ይበልጣል የሚለው መጽሐፍ በዚህ መሰረት ነው። ራእይ 1:13 በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ነው የሚለው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። በመቅረዞቹ መካከል በአብያተ ክርስቲያናቱ መካከል ኢየሱስ ይመላለሳል። የእርሱ በሆኑት ሎካል ቸርቾች መካከል ዛሬም ኢየሱስ ይመላለሳል። በዮሐንስ 14:18 ዮሐንስ ወንጌል ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ ያለውን ቃል መድኃኒታችን ጠብቋል። ዛሬም የእርሱ በሆኑ አካሉ በሆኑ ክብርት ቤተ ክርስቲያን መካከል ይመላለሳል። ይሄ ትልቅ ተስፋ ነው ለቤተ ክርስቲያን። ምንም ባይኖራት ቤተ ክርስቲያን በመቅረዙ መካከል የሚመላለሰው እርሱ አለኝ ብላ ትመካለች። ምንም ባይኖራቸው እረኞች በእጁ መዳፍ ይዞናል ብለው ይጓደዳሉ። ክብር ለኢየሱስ ይሁን። ካየው ራእይ ውስጥ ሐዋርያው ዮሐንስ የክርስቶስን ጥበቃና አብሮነትን ነው ቁጥር 1 ላይ ለኤፌሶን ቤተክርስቲያን ማስረዳት የፈለገው። ጥበቃው ቀኝ እጁ ፕሮቴክሽን፣ ደግሞ አብሮነቱ በመካከላቸው የሚመላለስ የኤፌሶን ቅዱሳን የደብዳቤው መግቢያ ላይ ይሄንን ሲያነቡ ልባቸው ያርፋል። ምን እያለም እንደሆነ ይገባቸዋል። ጥበቃው ከኛ ጋር አለ፣ አብሮነቱም ደግሞ ከኛ ጋር አለ። እየጠበቃችሁና ደግሞ በመካከላችሁ እየተመላለሰ ያለው አብሯችሁ ያለው ዋናችሁ የሆነው እረኛችሁ የሆነው መስራቻችሁ የሆነው ራስ የሆናችሁ የዳናችሁበት ከብሮ ያለው ድል የነሳው ሁሉን ያሸነፈው በክብር ደግሞ የሚመጣው እንካችሁ እንዲህ ይላችኋል ነው የደብዳቤው አቀማመጥ። ቁጥር 2 ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምር ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። በጣም የተደጋገመ ቃል አውቃለሁ። በቀኝ እጁ መዳፍ ላይ ካሉ በመካከላቸውም ደግሞ ከተመላለሰ የማያውቀው ነገር ስለነሱ የለም። የመኖሩ ምስክርነት የጥበቃና የዋስትና የአብሮነት ማስረጃ ብቻ አይደለም፣ በሱ ሚዛንም የመፈተሽ እውነታ ነው። በየሳምንቱ እሁድ ሲገናኙ፣ በጌታ ቀን ሲገናኙ በመካከላቸው ይመላለሳል። የጌታ እራትን ሲወስዱ፣ የህብረትን ማዕድ ሲቆርሱ፣
የጥንቷ ቤተክርስቲያን ታልፍባቸው ዘንድ ጌታና ሐዋርያት በደነገጓቸው ቅዱስ ሥርዓቶች ሁሉ ውስጥ ሲያልፉ በመካከላቸው ስለሆነ በእጁ ላይ ስለሆኑ እያንዳንዱን ነገር በቅርበት ኢንዲቴል ያያል። ለሰባቱም በተላከው ደብዳቤ ላይ አውቃለሁ የሚሉ ቃሎች ተደጋግመው ታገኛላችሁ። ዝም ብሎ የመረጃ ዕውቀት አይደለም። የክርስቶስን ኦምኒሸንት የሆነውን ባህሪ ነው የሚነግረን። አይ ኖ ኤቭሪቲንግ። እኔና እናንተ ስለ አካላችን ብዙ ነገር እንደምናውቅ ኢየሱስም ስለ አካሉ ሁሉን ነገር ያውቃል። አውቃለሁ። የመጀመሪያው የኤፌሶን ቤተ ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ። በመካከልህ ስመላለስ እነዚህን ነገሮች አስተውያለሁ። በእጄ ላይ ሳይክ እነዚህን ነገር ታዝቤያለሁ። እዚህ ጋር ስራህን የሚለው የኤፌሶን ቅዱሳን በቃሉ ትእዛዛት የፈጸሟቸውን መልካም ስራዎችን ሁሉ የሚገልጽ ነው። እምነታቸው የሥራ ፍሬ ነበረው። በቃል ብቻ የሚኖሩ በንግግር ብቻ የሚያልፉ አልነበሩም። ተግባራዊ ተጨባጫዊ የሆነ የክርስትና ልምምድ ነበራቸው። በአንደኛ ተሰሎንቄ 1:3 ላይ ከእምነት የሆነውን ስራችሁን ይለዋል ጳውሎስ። ከእምነት የሆነውን ስራችሁን የተሰሎንቄ ሰዎች ዘውትር እናስባለን ይላቸዋል። ይጥሩ ነበር። ኤፌሶኖች ሰነፎች አልነበሩም። በሁሉም ነገር ትጋታቸውን ኢየሱስ አይቶ መስክሮላቸዋል። በተተከሉ ሰሞን እንኳ ይሄ ደብዳቤ ከመጻፉ ከ40 ምናምን ዓመታት በፊት በነ ጳውሎስ ምስክርነት በተተከሉ ሰሞን እንኳ በጢራኔዎስ ትምህርት ቤት ለ2 ዓመት ቁጭ ብለው ለመማር አልታከቱም ነበር። ለመንፈሳዊ ነገር ትጉዎች፣ የሚጥሩ ደግሞም በሚያልፉባቸው ተግዳሮቶች የሚታገሱ ነበሩ። በታላቁ ተልእኮ ሥራ ውስጥ ተሳታፊዎች ነበሩ። ተመጋቢ ብቻ አልነበሩ፣ መጋቢዎች ነበሩ። ተገልጋዮች ብቻ አልነበሩ፣ አገልጋዮች ነበሩ። የክርስቶስ ስም እንዲከበር በሐዋርያት ሥራ 19 ላይ እንደተጻፈው የእግዚአብሔርም ቃል እያደገ እየሰፋ ሄደ ነው የሚለው በኤፌሶን። እንዲህ ላሉ ሥራዎች እያንዳንዱ የቤተ ክርስቲያኒቱ ሜምበር የተቀበለውን ስጦታ እያሰበ በበዛለት ጸጋ መሰረት የመንግስቱን ወንጌል ያገለግል ነበር። ተግተው የሚሰሩ ነበሩ። ወደዚህ ትጋት እኛንም ያሳድገን። ኢየሱስ ክርስቶስ ስለ ሎሌ ቤተ ክርስቲያን ምን ታውቃለህ ተብሎ ቢጠየቅ ስራቸውን አውቃለሁ፣ ጥረታቸውን አውቃለሁ፣ ትዕግስታቸውን አውቃለሁ የሚለን ይመስለናል ወይ ነው ፖይንቱ። በመካከላቸው ሲመላለስ የኤፌሶን አማኞች እነኚህን 3 ነገር አየላቸው። can he see the same thing እኛ መካከል ሲመላለስ? ወይስ የጥቂቶችን ጥረት፣ የጥቂቶችን ትዕግስት፣ የጥቂቶችን ስራ ብቻ ነው የሚያየው? ወይስ የሁላችንን ነው የሚያየው? ክርስቶስ የኤፌሶንን ቤተክርስቲያን ሲመለከታቸው ቀድሞ ያየው ስራ፣ ጥረት፣ ትዕግስት ቀድሞ ያየላቸው ኳሊቲያቸው እነኚህ 3 ነገሮች ነበሩ። ኢንቴንሽናሊ ነው መጀመሪያ ላይ የተቀመጡት። ቀጥሎ ሁለተኛ ምን ይላቸዋል? ክፉዎችንም ችላ ብለህ እንዳላለፍካቸው ይላል። ሁለተኛ የሚያየው ይሄንን ነው። የኤፌሶን ቸርች ሰዎች ከሰርጎ ገብ ጋራ ተመሳስሎ ከገባ ከፎልስ ኮንቨርት ጋራ የበግ ለምድ ከለበሰ ተኩላ ጋራ እቃቃ የሚጫወት ቸርች አልነበረም። ቀልድ አያውቁም። እዚህ ጋር ችላ ብለህ እንዳላለፍካቸው የሚለው ቃል በግሪክ ባስታድዞ የሚል ቃል ነው። ባስታድዞ ማለት በእጅ ሰላምታን ሰንጥቶ እንደመቀበል ማለት ነው። ሪሊጂየስ ቶለሬሽን አልነበረውም የኤፌሶን ቤተክርስቲያን። የኤፌሶን ከተማ በብዙ ክፉ ሰዎች፣ ከጠንቋይ ቤት በሚመጡ ሰዎች የተሞላ ከተማ ነው። አንዳንዶች ወደ ቸርቻቸው የሚመጡት ይሄንን የከተማውን ኢሞራሊቲ በቅዱሳን ውስጥ ለማጋባት ውጭ ያለውን ኦከልቲክ የሆነውን እንቅስቃሴ ቸርች ውስጥ ለማምጣት ነው የሚገቡት። በዚህም ደግሞ የተሳካላቸው ሰዎች ነበሩ። ቁጥር 6 ላይ የሚጠራቸው ኒቆላውያን የሚባሉ ቤተ ክርስቲያኒቷን በኢሞራሊቲ ሊመቱ የሚፈልጉ ነበሩ። እንደዛ አይነቶቹን የኤፌሶን ምዕመናን አይተው ቸል የሚሉ አይነት አይደሉም። የቆሮንቶስ ቤተ ክርስቲያን ካስታወሳችሁ ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል የሚያመጣን ሰው ትታገሳላችሁ ይላቸዋል። ኤፌሶኖች ጋር እንዲያለ መታገስ አልነበረም። ቤተ ክርስቲያኒቱ ግልጽ የሆነ ያስተምሮና የሞራል ስታንዳርድ ነበራት ማለት ነው። እረኞችም ዲያቆናቱም ምእመኑም በዚህ ዙሪያ ወገቡን የታጠቀ ቤተ ክርስቲያን ነበር። ሊረብሹ ወደ ማህበሩ በስውር የተቀላቀሉ ክፉ ሰዎችን ቶለሬት አያረጉም። እነሱን የሚሸከም ትከሻ አልነበራቸው። እነኚህ ሰዎች በኋላ እናያቸዋለን ትምህርት ይዘው የሚመጡም ጭምር ነበሩ።
ልምምድ ይዘው የሚመጡ ጭምር ነበሩ። ቶለሬት እንዳላደረካቸው አይቻሉም። የቃሉ እውነት ላይ እንዳይደራደሩ ያደረጋቸው አንዱ ዋና ምክንያት የኤፌሶን ቅዱሳን ቶለሬት የማያደርጉ የመሆናቸው ባህሪ ይመስለኛል። ሮሜ 12:9 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉ፣ ከበጎ ጋር ተባበሩ ይላል። ክፉን ክፉ የሚል ቸርች ነው። በጎ ከሆነው ጋር ደግሞ ሄዶ ሚንግል የሚያደርግ ቸርች ነው። ሁለተኛው ኳሊቲ ከስራቸው ከጥረታቸውና ከትዕግስታቸው በተጨማሪ ሁለተኛው ኳሊቲያቸው ክፉ የሆኑ ሰዎችን ችላ አይሉም። እግዚአብሔር ይሄን ኳሊቲም ለኛ ይስጠን። ክፉ የሆኑ ኢቪል የሆኑ ለቤተ ክርስቲያን የማይጠቅሙ ተልኮ ይዘው የመጡ የቤተ ጣዖትን ሰዎች ነው እያወራ ያለው። እነሱ ላይ ንቆች ነበሩ። ልክ እንደ ሮሜ 16 ማርክዘም እንዳላቸው ለዩዋቸው እዩዋቸው እንዳለ በዚህ የተካነ ቸርች ነበር። እዚሁ ቁጥር 2 ውስጥ በሶስተኛ ደረጃ ደግሞ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ ይላል። ክፉ ሰዎችን ቶለሬት አለማድረግ ብቻ አይደለም የኤፌሶን ቤተክርስቲያን፣ ሐሰተኛውን ከእውነተኛው መርምሮ የመለየት ብቃት የነበረው ጉባኤ ነው። ሐሰተኛን ከእውነተኛ መርምሮ የመለየት ብቃት በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና ብሎ ዮሐንስ የሰጠውን መመሪያ ኤፌሶኖች ተግባራዊ አድርገውታል። የሚመረምር ቸርች ነበር። ይሄ አትመራምር ለሚል ዘመን እግዚአብሔር በቀባው ላይ እጅ አታወዛውዝ፣ አትጠይቅ፣ እንዴት ነው ስብከቱ ብለህ ሰብረህ አትይ። የእግዚአብሔር ሰው እንዴት ነው የሚጠየቀው? ግሪኩ ምን ይላል አትበል፣ አውዱ አትበል ብለው ለሚያደናቁር ዘመን የሚገርም ሞጋች ቃል ነው። ቸርቹ ከባድ መርማሪ ቸርች ነው። በጣም እዚህ ጋር በጣም አቴንሽኔን የሳበው የሆነ ሰው መጥቶ አይደለም እገሌ እኮ ሐሰተኛ ነው እያለ የሚነግራቸው፣ ራሳችሁ መርምራችሁ ነው የሚለው። ምናልባት እኮ ሰውየው እውነተኛ ሐዋርያ ነኝ ብሎ በሰላም እየኖረ ያለ ሰው ይሆናል። ቸርችም የከፈተ ሰው ሊሆን ይችላል። በሰላም እየኖረ ነው አገሩ ላይ። ኤፌሶኖች 1-2 ትምህርቱን ይሰሙና አየን፣ መረመርን፣ ቼክ አረግን፣ አንድ ውጤት ላይ ደርሰን ምን ሐሰተኛ ሐዋርያ እያሉ ሰውን ቁጭ የሚያደርጉ ናቸው። የዚህ ሞደርን ይሄ ፖስት ሞደርን ሰው ቢሆን ምን አይነት ጃጅመንታል ቸርች ነው ይላቸው ነበር። ጃጅመንታል ያለውንም ነው የሚመረምሩት ለክፉም ለደጉ። ይሄ ደብዳቤ በዮሐንስ በኩል ለነሱ ከመላኩ ከብዙ ዓመታት በፊት ከ40 ምናምን ዓመታት በፊት ሐሰተኛ መምህራን ወደ ኤፌሶን ቤተክርስቲያን እንደሚመጡና ከመካከላቸው ደግሞ ብዙዎችንም ደቀ መዝሙር እንደሚያደርጉ ጳውሎስ ፎርካስት አድርጎ ነግሯቸው ነበር። በሐዋርያት ሥራ ምዕራፍ 20 ቁጥር 29 ላይ ምንድነው ያላቸው? እኔ ከሄድኩ በኋላ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋውም እንደማይራሩ አውቃለሁ። ከናንተም መካከል እንኳ የራሳቸውን ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌሊትና ቀን ምን ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኳችሁ አስታውሱ ብሏቸዋል ጳውሎስ። ዓመታትን ጠብቆ ይሄ ነገር ተከሰተ። ይህች ቤተክርስቲያን ግን ይሄን ምክር ቸል አላለችም ነበር። ክርስቶስን በመካከላቸው ሲመላለስ ካደነቀላቸው ነገር አንዱ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምራችሁ ሐዋርያት እንዳልሆኑ እንዳወቃችሁ እንዳረጋገጣችሁ እዚህ ላይ እንደደረሳችሁ አይቼላችኋለሁ ነው የሚላቸው። በሁለተኛ ቆሮንቶስ 11 ላይ የቆሮንቶስ ቤተክርስቲያን እንዲህ ባለም ነገር ተጠቂ ስለነበር ሁለተኛ ቆሮንቶስ 11:13 ላይ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት ለመምሰል ራሳቸውን የሚለዋውጡ የክርስቶስን ሐዋርያት ለመምሰል ያው ሌላ ሐዋርያ ስለሌለ ስለማይኖርም የክርስቶስን ሐዋርያት ነው ሰዎች ለመምሰል የሚጣጣሩት እንጂ ከክርስቶስ ሐዋርያት ውጪ ያለ ሌላ ሐዋርያ የሚባል ዘርፍ ስለሌለ እሱን ለመምሰል አይጣጣሩ። ኦኬ፣ የክርስቶስን ሐዋርያት ለመምሰል ራሳቸው የሚለዋወጡ ሐሰተኞች ሐዋርያትና አታላዮች ሰራተኞች ናቸው። ይሄ የሚያስደንቅ ነገር አይደለም። ምክንያቱም ሰይጣን ራሱ የብርሃን መልአክ ለመምሰል
ራሱን ይለዋውጣል። እንግዲህ የእርሱ አገልጋዮች የጽድቅ አገልጋዮች ለመምሰል ራሳቸውን ቢለውጡ የሚያስገርም አይደለም። ይሄ በጣም ለመፈተሽ፣ ለመመርመር፣ ለመለየት አዳጋች ነው። የጽድቅ አገልጋይ ነኝ ብሎ ግን ሐሰተኛ ሐዋርያ የሆነን ለመለየት በሐዋርያቱ ትምህርት የበቃ ጉባኤ መሆንን ይጠይቃል። የኤፌሶን ቤተክርስቲያን ግንባር አይተው አይደለም የሚለዩት፣ አካሄድ አይተው አይደለም የሚለዩት። በሐዋርያቱ የትምህርት ቱምቢ ስብከቶችን ይመዝናሉ። እንደ ቤሪያ ሰዎች ወድቆ ካገኙት አይቀበሉትም ነበር። እግዚአብሔር ወደዚህ ሙላት ያሳድገን። መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። አባላቱ የዶክትሪን ቱምቢ እጃቸው ላይ ነበር ማለት ገምተው ሳይሆን መርምረው፣ ከሰው ሰምተው ሳይሆን ሰው እገሌ ሐሰተኛ ነው ብሎ ወክሏቸው ነግሯቸው ሳይሆን ከደረሱበት የቃሉ ትምህርት ጥናት ሙላት የተነሳ ማንም የትም ቢሄዱ ማንም እስከማያሳስታቸው ድረስ በቃል የተሞሉ ሰዎች ነበሩ። እንደ ጉባኤ በእግዚአብሔር ቃል ተኮትኩተው ስላደጉ በትምህርት ስለተገነቡ ሐሰተኛም በቀላሉ መርምረው ማወቅ እንደቻሉ ጌታ አይቶ ነበር። ሐሰተኞች በበዙበት በኔና በእናንተ ዘመን፣ ሐሰተኛ አስተማሪ፣ ነቢይ፣ ሐዋርያ በበዛበት በኔና በእናንተ ዘመን ሐሰትን ከእውነተኛው መለየት የሚያስችል የትምህርት ሙላት አለን ወይ ነው። የእግዚአብሔር ቃል ቱምቢ ሆኖ ያገለግለናል ወይ? ትምህርትን፣ ልምምድን፣ ስብከቶችን የማይመረምር ጉባኤ፣ ፑልፒቱን ቁጭ ብሎ ሪቪው የማያደርግ ጉባኤ ሁል ጊዜ ለተኩላ የተጋለጠ መንጋ ነው። በአንደኛ ቆሮንቶስ 14:29 ላይ ነቢያትም 2 ወይም 3 ሆነው ይናገሩ አላቸው ለቆሮንቶስ ቤተክርስቲያን፣ ሌሎችም ይለዩአቸው ይላል። 2 ጉባኤ ውስጥ ተነስቶ ሲናገር የተቀረው ጉባኤ አንድ አሳይመንት አለበት። እሱ በሚናገሩ ዝም ብሎ መሬት ላይ ፍርፍር ማለት አይደለም። እንደ ዘመኑ ሰዎች እያለ ያለው ከየትኛው ጥቅስ ጋር ይገናኛል? ቁጭ ብሎ ጉባኤው እንዲህ ብለው የሚሰሙት ነው የሚመስለኝ። ቀጥል እኛ እየሰማ የሚሉ ነው የሚመስለኝ። እንዲህ እያሉ የሚሰሙ አይደሉም ወይ እየዘለሉ እንደ አይደለም። እንደሱ አይነት ህፃናት አልነበሩም የኤፌሶን ቸርች አባላት። በቃሉ በእነሱና በሚመጣ በየትኛውም ስብከት፣ ትምህርት፣ ትንቢት ወዘተ መካከል ይሄ ቱምቢ አለ። ይሄንን አልፎ ከመጣ ይቀበሉታል። ይሄንን ገጭቶ ከወደቀ ሰላም አይሉትም። ቤታቸው አይቀበሉትም። ከቤታቸው ታዛ ስር አይገባም። ማዕዳቸው ላይ አያስቀምጡትም። የተባበረውንም ሰው ኤክስኮሚኒኬት ያደርጉታል። ኢትዮጵያዊ ትህትናችን፣ ለሰው ያለን ቦታ ወዳድነታችን በክርስቶስ ማንነት ላይ መጥቶ እንዳደነቃቅፈን እንዲህ ያለውን ቆራጥነት ጌታ ይጨምርልን። በዚህ ረገድ የሎሌ ወንጌላዊት ቤተክርስቲያን የአባላት የቃል ኪዳን ሰነድ አንቀጽ 6 ላይ እንዲህ ይላል። በእኛ ስላለው ተስፋ ምክንያት ለሚጠይቁ መልስ ለመስጠት ዘውትር የተዘጋጀን ለመሆን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ለመጋደል ለወንጌል ለመሟገትና ለመመከት ትክክል የሆነውን ትምህርት የሚቃወሙትን ለይቶ ለማውጣት ለመውቀስና ከእነርሱ ፈቀቅ ለማለት ሐሰተኛ መምህራንንና ሐሰተኛ ነቢያትን ላለመታገስ ሌላ ኢየሱስ ልዩ መንፈስ ልዩ ወንጌልን የሚሰብኩትን ላለመቀበል በክርስቶስ ትምህርት የማይኖሩና ከትምህርቱ የሚወጡትን ወደኛ ቢመጡ በቤተ ክርስቲያናችን ላለመቀበል ሰላም ላለማመለት ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነት ከሚያጎለብት ትምህርት ጋር የማይስማማን ትምህርትና አስተማሪ ላለመቀበል ቃል እንገባለን ይላል። አያችሁ፣ እንዲህ ያሉ የጋራ የኪዳን ሰነዶች ያስፈልጋሉ። ከኤፌሶን ቤተክርስቲያን እዚህ በራእይ ምዕራፍ 2 ቁጥር 2 ውስጥ ማለት ነው። ከኤፌሶን ቤተክርስቲያን እነዚህን 2 ጥንካሬዎች መማር ይኖርብናል። አንደኛው ቶለሬት አለማድረግ፣ ኤኒ ክፉ የሆነን ነገር ቶለሬት አለማድረግ። ሁለተኛው መርምሮ መለየት፣ ይመረምሩና ይለዩ። ይሄ እንዲህ ነው፣ ይሄ እንዲህ አይደለም ቢል በቃሉ ተመስርተው ስክሪፕቸራል ሆነው ቢብሊካል ቤዝ ይዘው ይመረምሩ። ቁጥር 2 እሱን ነው የሚነግረን። ቁጥር 3 ደግሞም በትዕግስት መጽናትህንና ስለ ስሜ መከራ መቀበልህን አውቃለሁ፣ በዚህ ሁሉ አልታከትክም ይላል። የሚኖሩት ክርስትናን አጥብቆ በሚቃወም ከተማ ውስጥ ነው። ከዚህ የተነሳ ስደት አለ፣ መገፋት አለ፣ እንግልት አለባቸው። ስለ ስሜ መከራ መቀበልህን አውቃለሁ ይላል ኢየሱስ። በጣም የሚገርሙ ናቸው። ጌታ እያንዳንዳቸው
ስለ ስሙ መስቀልን ተሸክመው እየኖሩ እንደሆነ አስተውሏል። በመካከላቸው ሲመላለስ በኤፌሶን ከተማ አማኝ ሆኖ መኖር ብዙ ኪሳራዎች እንዳሉት መድኃኒታችን ያውቃል። በማቴዎስ 5:11 ላይ ይሄንን ደግሞ ቀድሞም ተናግሮ ነበር ኢየሱስ። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል። እዚህ ምክር ላይ ስቲክ አድርገው ቆመዋል። ስለ ስሙ መከራን እየተቀበሉ እንደሆነ መድኃኒታችን አስተውሎ ነው የሚነግራቸው። የኤፌሶን አማኞች በክርስቶስ ስም በወንጌል ምክንያት በተደጋጋሚ በስደት ውስጥ ቢያልፉም፣ እንግልት ውስጥ ቢያልፉም፣ መከራ ውስጥ ቢያልፉም ታከተን ግን አላሉ። አላታከታቸውም። የወንጌል እውነት ላይ የነበራቸው እምነት ይደርስባቸው የነበረው ደግሞ ልዩ ልዩ መከራ ምንም አላሸነፋቸውም ነበር። በትዕግስት በመጽናት እንደቀጠሉ ነው ጌታ የሚናገረው። በሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ ሐዋርያት ተመሳሳይ ምሳሌን ጥለውላቸው ነው ያለፉት። ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎው ወጥተው ሄዱ ይላል። ስለ ስሙ መከራን መቀበል የማያታክታቸው ደስ እየተሰኙ የሚኖሩበት የነሱ ባህሪ ነበር። ይሄን ነው ጌታ አይቻለው የሚለው። እንግዲህ የፈተናው አይነት ይለያይ ይሆናል ከዘመን ዘመን። ቤተክርስቲያን ግን በእርግጥም የክርስቶስ ከሆነች በልዩ ልዩ መከራ ውስጥ ስለ ስሙ ማለፏ አይቀሬ እውነታ ነው። እኔና እናንተም በግልም ሆነ በጋራ አይነቱ ይለያይ እንደ ዘመኑ እንጂ ስለ ስሙ እያለፍንበት እየከፈልነው ያለው ዋጋ ሊኖር ይችላል። ከኤፌሶኖች መማር ያለብን አንዱ አለመታከት ነው። ያንን ማን ያያልና? ክርስቶስ ያያልና። ይሄን አውቃለሁ ነው ያላቸው ዕብራውያን 13:13 ላይ። ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ወደ እርሱ እንውጣ። ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣዋን ከተማ እንጠብቃለን። መድኃኒታችን ውርደት ተሸክሞ ከሰፈር እንደወጣ እኛም እንዲሁ ስለ ስሙ የሚመጣን ውርደት ተሸክመን እንውጣ። ይሄ ሲጀምር የኛ ከተማ የኛ መኖሪያ ስላልሆነ ብሎ ያበረታታል የዕብራውያን ጻፊ። ክርስቶስ ለኤፌሶን ቤተክርስቲያን በጻፈው ደብዳቤ ከቁጥር 2 እስከ 3 በመካከላቸው ሲመላለስ ያስተዋለውን በጎ ነገራቸውን የመሰከረላቸው። ስራችሁን አይቻለሁ፣ ጥረታችሁን አይቻለሁ፣ ትዕግስታችሁን አይቻለሁ፣ ክፉዎችን ቶለሬት እንደማታደርጉ አይቻለሁ፣ ሐዋርያት ያልሆኑትን መርምራችሁ እንደምትለዩ አይቻለሁ፣ ስለ ስሜ ደግሞ መከራ ተቀባዮችና በዚህ ደግሞ በትዕግስት ጸንታችሁ የምትኖሩ ሰዎች መሆናችሁን አውቄያለሁ፣ እንካችሁ ምስክርነቴ በዚህ ነገር እናንተን አይቻለሁ ይላቸዋል። ይሄን ካለ በኋላ ቁጥር 4 ላይ በጣም በሚያስደነግጥ ሁኔታ እና ልብ በሚሰብር መልኩ ማለት ይቻላል ይሁን እንጂ ይላል ኢየሱስ። ይሁን እንጂ አለ፣ የምነቅፍብህ ነገር አለኝ፣ ይኸውም የቀድሞውን ፍቅርህን ትተሃል። በጣም ፈጽሞ ማች ማድረግ የማይችሉ ነገሮችን ነው ከቁጥር 4 በኋላ የምናየው። ከዚህ በኋላ ያለውም አቴንሽናችሁን ፈልጋለሁ። ክርስቶስ ሰው አይደለም፣ አይቶ እንዳላየ ደግሞ አያልፍም። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ይሄ ተጽፏል። ኢየሱስ ሰዎችን ሁሉ ያውቅ ነበር፣ በሰው ያለውን ያውቃል። እያንዳንዱ ነገር በፊቱ እንደተከፈተ መጽሐፍ። በጣም የሚገርመው ነገር ዶክትሪን ላይ ያላቸው ጥንካሬ ሐሰተኛን ለይቶ እስከ ማውጣት በዶክትሪን ዕውቀት የሞሉ ናቸው። ለወንጌል ያላቸው ትጋት ስራቸው፣ ስለ ስሙ የሚከፍሉት ዋጋ፣ የሚቀበሉት መከራ የሚነቅፍባቸውን ነገር እንዳያይላቸው አልጋረደው። ለምን ያለን እንደሆነ የዚህ መጽሐፍ ጸሐፊ ሐዋርያው ዮሐንስ ምዕራፍ 1 ላይ ስላየው ስለ ክርስቶስ ሲናገር አንዱ ከዋክብትን ከመያዙና በመቅረዞች መካከል ከመመላለሱ በተጨማሪ እንደ እሳት የሚንበለበሉ አይኖች ያሉት መሆኑን ነው የነገረን። እንደ እሳት ነበልባል የሆኑ አይኖችም ያሉት ነው። የሚመላለስ ብቻ አይደለም፣ ሲመላለስ በነበልባል አይኖቹም ደግሞ የሚያይ ነው። ፔኔትሬት አድርጎም ደግሞ የሚያይ ነው። የተደበቀን የተሰወረን
በልብ ውስጥ ያለን ማንም ትሬስ የማያደርግበትን በሚደንቁ መንፈሳዊ ምስክሮች ሌየር አፍተር ሌየር የተሰወረውን ነገር ማየት ዘልቀው ማየት የሚችሉ ነበልባል አይኖች ያሉትም። ለዚህ ነው በእጁ ላይ መሆን በመካከላችን መመላለሱ በረከት ነው። ኢትስ አ ጉድ ኒውስ አት ዘ ሴም ታይም ደግሞ አስፈሪም ነው። አይኖችም ስላሉት ማለት ነው። ዕብራውያን 4:13 ከእግዚአብሔር አይን የተሰወረ ምንም ፍጥረት የለም፣ ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው ይላል። እርቃናቸው ነው የሚያያቸው ጌታ ሲያያቸው። ምንም እንኳ በስራ የበረቱ ቢሆኑ፣ ምንም እንኳ በጥረት የተመሰከረላቸው ቢሆኑ፣ ምንም እንኳ አስተምሮ ላይ ቁርጠኞች ቢሆኑ፣ በክርስቶስ በወንጌል በቤተ ክርስቲያን የሚመጣ ልዩ ልዩ መከራን ታግሰው ሳይታክቱ የሚዘልቁ ሰዎች ቢሆኑ፣ በዚህ ደግሞ ነገራቸው መድኃኒታችን በእርግጥም ቢደነቅባቸውና ጎበዞች ቢላቸውም፣ ነገር ግን በመካከላቸው ሲመላለስ የተመለከተው አንድ የሚነቅፍባቸው ነገር ተገኝቷል ነው። እርሱም የቀድሞውን ፍቅር ትተዋል። ሁሉ ነገር አላቸው፣ የሚያስቀና ነገር አላቸው፣ የሚያጓጓ ነገር አላቸው። ከሚኖሩበት ከተማና ከከበባቸው ተጽዕኖ አንጻር የተለዩ የሚያደርጋቸው አድማይረብል የሆኑ ምስክርነቶች አሏቸው። ሁሉ ነገር አላቸው። ነገር ግን ከሁሉ ነገር ደግሞ የሚበልጠው በብርቱ ፈልጉት የተባለው ነገር የላቸውም። that is the paradox። ሁሉም አላቸው፣ ካላቸው ሁሉ የሚበልጠው ነገር ደግሞ አንዱም የላቸውም። እርሱም ፍቅር። ባለፈው አርብ የነበራችሁ ጀምረናል 1 ቆሮንቶስ 13 ፍቅር የሌለው የትኛውም ተናጋሪ በልሳን በሉት በረቀቀ የንግግር ችሎታ ቤተ ጣዖት ውስጥ የጣዖት አምላኪዎች የሚመቱት ከነሐስ የተሰራ የደውል ድምጽ ነው። ቸርች ውስጥ ነው። ፍቅር ማተርስ። የቤተ ጣዖት የነሐስ ደውል ድምጽ ነው በፍቅር ላይ ያልተመሰረተ እንደ ቃሉ የሆነ ጥሩ የሆነ መንፈሳዊ የሆነ የትኛውም መልካም ንግግር። የኤፌሶን ቤተ ክርስቲያን በጣም የሚያስደነግጥ የሚሰቀጥጥ ነገር ስለነሱ አይቷል። የቀድሞውን ፍቅራቸውን ትተዋል። እዚህ ጋር ትተሃል የሚለው ቃል ድንገተኛና ሳያስቡት የሆነ መተውን አይደለም የሚገልጸው። ድንገትና ሳያስቡት የሆነ መተው አይደለም። ፈቅደው ሆነ ብለው ግን ስሎውሊ ቀስ እያሉ በሂደት ስለመተው ነው ቃሉ የሚናገረው። ምናልባት የኤፌሶን አማኞች ለማን ያላቸውን ፍቅር ነው ኢየሱስ ትታችኋል እያላቸው ያለው የሚለው ጥያቄ ሊመጣብን ይችላል። ኦኬ፣ እርስ በርስ ያላቸውን ፍቅር ነው ትታችኋል የሚለው ወይስ ለራሱ ለክርስቶስ ኢየሱስ ያላቸውን ፍቅር ነው ትታችኋል የሚላቸው? ጥያቄው ከነዚህ አንዱ ያለ ሌላኛው ኤግዚስት ማድረግ ይችላል ወይ ነው። ሰው ክርስቶስን ወዶ ቅዱሳንም የሚጠላበት የክርስቶስ የፍቅር ቮካብለሪ ያለ ወይ ነው ባይብል ውስጥ? ሰው ከአካሉ ጋር በፍቅር ወድቆ ራሱን የሚጠላበት የፍቅር ቮካብለሪ ያለ ወይ ነው መጽሐፍ ቅዱስ ውስጥ? ለዚህ ነው መድኃኒታችን ይሄ ያ ብሎ ሳይለይ ሁለቱም የአንድ ሳንቲ ገጽታዎች ስለሆኑ የቀድሞውን ፍቅርህን ትተሃል። ምን ማለት ነው? ለእኔ ያላችሁን ፍቅር የቀድሞውን ፍቅራችሁን ትታችሁታል። እርስ በርስም ደግሞ ለቅዱሳን ያላችሁን ፍቅር ትታችሁታል። ትታችሁታል ማለት አጥታችሁታል ማለት ግን አይደለም። ንጽጽር ነው። ያሁኑን ከድሮ ጋር እያነጻጸረ ነው። ትታችሁታል፣ የቀዘቀዘ ነገር አለ እያላቸው የኤፌሶን ቅዱሳን ለክርስቶስና ለቅዱሳን የነበራቸውን የቀድሞውን ፍቅር ትተውታል። ሉዝ አላረጉትም፣ አላጡትም፣ ግን ትተውታል። በጣም ነው የሚገርመው። ከጥንቆላ ስራ ወጥተው ከአርጤምስ ስር ተነስተው ጌታን በተቀበሉ ወንጌል በሰሙ ጊዜ ለክርስቶስ የነበራቸው ያ የመጀመሪያው ፍቅር
እርስ በርስም ባላቸው ግንኙነት ውስጥ ለወንድሞች ለእህቶች የነበራቸው ያ የመጀመሪያ ፍቅር አሁን የለም። ምናልባት መከራው ሲበዛባቸው በህይወት ጉዞ ውስጥ ተስፋ ያደረጓቸው ብዙ ነገሮች ሳይሆኑ ሲቀሩ እነሱ በወንጌል ምክንያት የሥራ ዕድል አጥተው ቤተ መቅደሱ ሲንከራተቱ የክርስቶስን ወንጌል ያልተቀበለ የአርጤምስ ተከታይ ከተማ ውስጥ ባለጠጋ ሆኖ ሲመላለስ በተለያዩ ምክንያቶች ሰዎች ነንና ፍቅራቸው ቀዝቅዞ ሊሆን ይችላል። በክርስትና ምክንያት እያለፉበት ያለው ድህነት ሊሆን ይችላል። ተስፋ መቁረጥ ሊሆን ይችላል። የእናንተን አላቅም። እንደዚህ ነገር እኔ ብዙ ኤክስፒሪየንሱ አለኝ። በክርስትና ጉዟችን ውስጥ ተስፋ ምንቆጥርበት ጊዜ አለ። ምንቆርጥበት የለህም እንደ ጌታ ሆይ የምንልበት። እነኚህ ሰዎች ምንም እንኳን የሚያስደንቅ ምስክርነት ቢኖራቸው ለጌታና ለቅዱሳን ያላቸው ፍቅር በከተማው ሁኔታ እያለፉበት ባለው ፍንጭ በተሰጡን በዚህ ክፍል ውስጥ ባሉ ስለነሱም ባጠናነው ባክግራውንድ በተለያዩ ምክንያቶች እየቀዘቀዘባቸው መጥቷል። ጳውሎስ ይሄ ሐዋርያው ዮሐንስ ይሄን ደብዳቤ ለነሱ ከመጻፉ ከ40 ዓመት በፊት በኤፌሶን ምዕራፍ 1 ላይ ከቁጥር 15 ጀምሮ ስለ ኤፌሶን ቅዱሳን ሲጽፍ እንዲህ ብሏል። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብ አላቋረጥኩም። ይሄ ነው የቀደመው ፍቅራቸው። ጳውሎስ ስለ ኤፌሶን አማኞች ሰምቶ በመልእክቱ መቅደም ላይ ያሰፈረው የነሱ በጎ ምስክርነት ለቅዱሳን ስላላችሁ ፍቅር ሰማሁ እኮ አላቸው። አፍተር 40 years መድኃኒታችን በመካከላቸው ሲመላለስ ደግሞ ይሄ የድሮው ፍቅር ጳውሎስ መቅደሙ ላይ የጻፈው ፍቅር ለኔም ለቅዱሳን ያላችሁ ያ ፍቅር አሁን ቀዝቅዟል። something is wrong። ምናልባት ዶክትሪን ላይ የነበራቸው ተጠራጣሪነት፣ ተመራማሪነት እርስ በርስ እንዳይቀባበሉ ሳንካ ሆኖ ሊሆን ይችላል። ብዙ ኮሜንቴተርስ በዚህ ስለሚስማሙ ለሐሰተኛ ነቢያት፣ ለሐሰተኛ ሐዋርያት፣ ለስህተት ትምህርት ያላቸው ያ ንቁነት ኮሸስነስ እርስ በርስ ወንድማቸውን እንዳያምኑ እያንዳንዱን ንግግር እየፈለጡ እንዲሰሙ እንዲጠራጠሩ አድርጓቸው የእርስ በርስ የወንድማማች ፍቅራቸውን አኝኮ በልቶት ሊሆን ይችላል። አንዳንድ ጥሩ ነገሮቻችንን የመምታት ፖቴንሻል እንዳላቸው ከነሱ እንማራለን። አያችሁ፣ እንደ ወንድም በዋህነት ከመቀባበል ይልቅ እየተፈራሩ እየተጠራጠሩ መኖርን ጀምረው ሊሆን ይችላል። ለቀዘቀዘው ፍቅራቸው ፖቴንሻል የሆኑ ኢንተርናል ሪዝኖችን ደርድሩ ብንባል አንዱ ዶክትሪናል ኦርቶዶክሲ ነው። ፕሮፐርሊ ካልተያዘ፣ በጥበብ በጭምትነት በማስተዋል ካልተያዘ አስተምሮ ላይ ያለ ርትዕ አቋም ሁሉ የወንድማማችን መዋደድ አኝኮ ሊበላው ይችላል። አያችሁ፣ እግዚአብሔር ይርዳን። እስራኤል በተደጋጋሚ ጊዜ የተሰራው የነበረው ሚስቴክ ይሄ ነው። ኤርምያስ 2:2 ላይ በጣም ነው የሚገርመው የኤርምያስ መልእክት። እግዚአብሔር የገባላቸውን የተስፋ ቃል ሁሉ ጠብቆላቸው ያላቸውን ሁሉ አድርጎ እስራኤል በከፍታዋ ዘመን በኢየሩሳሌም ኮረብቶች ላይ የአሕዛብን ጣዖታት ኢምፖርት አድርጋ ተክላ የበኩር ልጅ እያረደች ትኖራለች። በጣዖቶቻቸው አስቀኑኝ ይላል እግዚአብሔር። ለነሱ ነው ምዕራፍ 2 ላይ ሂድና ጮኸህ ይህን ለኢየሩሳሌም ጆሮ አሰማ። እግዚአብሔር እንዲህ ይላል፣ በወጣትነትሽ ጊዜ የነበረሽን ታማኝነት በሙሽርነትሽም ወራት እንዴት እንደወደድሽኝ በምድረ በዳ ዘር በማይዘራበት ምድር እንዴት እንደተከተልሽኝ አስታውሳለሁ ይላል። አሁን ግን ድንጋይና እንጨት ስር ተጋድመሽ ታመነዝሪያለሽ ይላል። ለጣዖት ያላቸውን አምልኮ የረከሰ የቃል ኪዳንን ህብረት የሰበረ ምንዝርና እንደሆነ በሚገልጽ ጽዩፍ በሆነ ስሜት ይወቅሳቸዋል። ከዳተኛይቱ እስራኤል ይላል፣ ከዳተኛይቱ ይሁዳ ይላል። እስራኤል በዚህ ታሪክ ውስጥ አልፋለች። ኢት ካን ሃፕን። በጥሩ መሰረት ላይ ተመስርቶ ሳውንድ ዶክትሪን ላይ ተመስርቶ ክርስትናን በሚያስደንቅ ሁኔታ ጀምሮ
በቃሉ ተገንብቶ ከብዙ ነገሮች ምክንያት የተነሳ በሂደት ሰዎች ለክርስቶስ ያላቸው ፍቅር፣ ለወንድሞች ያላቸው ፍቅር ከመጀመሪያው ይልቅ እየቀዘቀዘ ሊሄድ ይችላል። ለጌታም ለቅዱሳንም የነበራቸው ፈርስት ላቭ አሁን ኮስምኗል። በጣም ነው የሚገርመው። የመጀመሪያ ፍቅርን የሚያስተው መጽሐፍ ቅዱሳዊና በጎ የሆነ ደስ የሚል ነገር አለ ማለት ነው። የቀደመ ፍቅርን የሚያቀዘቅዝ መጽሐፍ ቅዱሳዊ ደስ የሚል በጎ ነገር አለ ማለት ነው። እንደ ቸርች ዶክትሪን ላይ ጠንቃቃ መሆን፣ በወንጌል ስራ ላይ መትጋት፣ በመከራ መጽናት ለካ ብቻውን በቂ አይደለም። ኦኬ። ስለዚህ ተወዳጆች ትጋት፣ ጥሩ ስራ፣ ያስተምሮ ጥራት፣ የህይወት ጥራት በስቶልን ፍቅር ግን ከሌለን ምንም ነቲንግነስ ውስጥ ነው የምንገባው፣ ከንቱነት ውስጥ ነው የምንገባው። ጳውሎስ ይሄን አጽንኦት ሰጥቶ ስለተናገረ ሎሌ እንደ ቤተ ክርስቲያን ባለን ጉዞ ከነኚህ ከኤፌሶን ቅዱሳን መማር ያለብን ነገር ምንድን ነው? እኛ እንደነሱ 40ና ከዛ በላይ ዓመታትን አላሳለፍንም። ምናልባት በቤተ ክርስቲያን የእድገት ትምህርት ውስጥ የመጀመሪያው ፌዝ ላይ ነን። ገና 5 ዓመታችን ነው። ከነሱ ልንወስደው የሚገባ አንድ ወፍራም ምክር አለ። ለጌታና ለቅዱሳን ያለንን ፍቅር የሚያቀዘቅዝ ምንም አይነት በጎ ነገርን አናስተናግድ። ምንም አይነት በጎ ነገር ማጠንጠኛው ዶክትሪን አይደለም ማለት። የአንድ ዶክትሪን ትክክለኛነት ከእግዚአብሔር ቃል ጋር የተስማማ በመሆኑ ብቻ አይመዘንም። ለጌታና ለወንድሞች ባለን ፍቅር ይንጸባረቃል ወይ ነው። እዛ ላይ ማኒፌስት የማያደርግ የትኛውም ያስተምሮ ጥራትና ሙላት ነቲንግ ነው። ምን እቅፍብ ነገር አለ አላቸው። ጥሩ ነው፣ ብዙ ነገር ላይ ጥሩ ናችሁ፣ ብዙ ነገር ላይ ጎበዝ ናችሁ። but when I see brotherly love vertically ከኔም ጋር ያላችሁ ፍቅር የለም ነው ያላቸው። ሊያነቃ የሚገባ ትልቅ ምክር ከዚህ የምንወስድ ይመስለኛል። እግዚአብሔር ይመስገን ገና መንገድ ላይ እንዳለ የክርስቶስ ማህበር በዚህ አቅጣጫ ጌታ ጸጋውን አብዝቶልናል። እርስ በርስ ባለን ትስስር፣ ለጌታም ባለን ፍቅር ብዙ የጌታ ጸጋ የበዛለት ጉባኤ ነን። ይሄ ግን መንገዳችን ላይ እንዳይከሰት በጠዋት እድሜያችን ልንነቀሰው የሚገባ የቃሉ ምክር ነው። አንገታችን ላይ አንጠልጥለ ነው ልንሄድ የሚገባ። ዕውቀት ሲበዛላችሁ፣ የህይወት ጥራት ሲበዛላችሁ፣ ከጌታ ጋር ያላችሁ መንፈሳዊ ግለ ግንኙነት ጠንከር ሲልላችሁ፣ በህይወታችሁ መንፈስ ቅዱስ ሲሰራ ስታዩ፣ ወደ ጎን ለወንድሞች ወደ ላይ ለጌታ ያላችሁን ፍቅር ቆም ብላችሁ ቼክ አድርጉ። ለካ ይቀዘቅዛል። ለክርስቶስም ያለ ፍቅር ሰው በክርስቶስ ተስፋ ሊቆርጥ ይችላል። አማኝ ሆኖ የታለህ ብሎ ሊንኮታኮት ይችላል። ሊወርድ ሊደክም ይችላል። ያሉን 1-2 ብለን የምንቆጥራቸው በጎ ነገሮች ሊኖሩን የተገባውን መጽሐፍ ቅዱስ ዋና ያደረጋቸውን ሌሎች በጎ ነገሮች እንዳያስጥሉን ወደዚህ የቃሉ ማስተዋል ጌታ ያሳድገን። this is attention ይፈልጋል ወንድሞቼ። ቁጥር 5 እንግዲህ ከወዴት እንደወደቀ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። በጣም ነው የሚገርመው። ቀድሞ የነበረውን ፍቅርህን መልስ አይደለም ቋንቋው፣ ቀድሞ ታደርግ የነበረውን ነገር አድርግ። ፍቅር ተግባር ስለሆነ ለጌታ ለወንድሞች ፍቅር እንዳለን በምን እንደሚታወቅ ዮሐንስ በመልእክቱ በግልጽ አስቀምጧል። በቃልና በአንደበት ብቻ ይሁን በድርጊት ወንድሞች ይላል። ቀንሰዋል ማለት ነው። ተግባራዊ የሆነ ነገር ቀንሰዋል። እነኚህ ሰዎች መጠያየቅን ቀንሰዋል። የተቸገረውን መርዳት ቀንሰዋል። ለደከሙት መሮጥን ቀንሰዋል። ለዚህ ነው ታደርገው የነበረውን የድሮውን አሁን ግን ያቋረጥከውን ነገር ቀጥል። ባይብል ስተዲ ሊሆን ይችላል፣ መጸለይ ሊሆን ይችላል፣ ከወንድሞች ጋር ህብረት ማድረግ ሊሆን ይችላል፣ ተሰጥቶ ጌታን ማገልገል ሊሆን ይችላል፣ በስጦታ መዘርጋት ሊሆን ይችላል። whatever it is አቁማችሁታል፣ ቀጥሉት እያላቸው ነው። አያችሁ እንግዲህ ከወዴት እንደወደቅ አስብ። 3 ነገሮች፣ 1 አስብ፣ 2 ንስሐ ግባ፣ 3ኛ ታደርገው የነበረውን ነገር አድርግ። ቅደም ተከተላዊ ፍሰታቸውን የጠበቁ
ሪትሚክ የሆኑ ምክሮች ጌታ ሰጣቸው። አስቡ፣ አስታውሱ፣ ሪሜምበር፣ ስከኑ፣ ሪፍሌክት አድርጉ ነው እያላቸው ያለው። ጌታችን ከተተከሉበት ጊዜ ጀምሮ ይሄ ደብዳቤ በእጃቸው እስኪገባ ድረስ የመጡትን 40 ምናምን ዓመትን ነው አስቡ እያላቸው ያለው። you need to have quality reflection። ቁጭ ብላችሁ አስቡ። ጀምሩ ከጳውሎስ ወንጌል ከናቂላ ከነፕርስቅላ ጀምሩ። ከቤተ ክርስቲያኒቷ የመጀመሪያ ፓስተር ከጢሞቴዎስ ተነሱ። እንዴት ባለ ጀርኒ እንደሄዳችሁ ቁጭ አስቡ፣ ሪሜምበር፣ አስታውሱ፣ ሰክናችሁ ሪፍሌክት አድርጉ። የኋሊት እያያችሁ መንገዳችሁ መዝኑ፣ ፈትሹ። የቀጠሉና ያልቀጠሉ ነገሮች አሉ። ከሐዋርያቱ ምክር እናንተ ጋር ዘልቀው በዘመናት ውስጥ እስካሁን ያሉ አሉ። መንገድ ላይ ተንኮታክቶ የቀሩባችሁ ግን ዋና የሆኑ ነጥቦች አሉ። ፎር ዩ እነዚህን ነገሮች አይደንቲፋይ ለማድረግ አስቡ። ሰክኖ በማስታወስ እንደ ጉባኤ ሪፍሌክት ማድረግ እንዳለባቸው ነው የሚነግራቸው። ዘዳግም 8:2 ላይ ተመሳሳይ ነገር ሙሴ ይላል ለእስራኤል። ዘዳግም 8:2 አምላክ እግዚአብሔር ይፈትን ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ 40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። እስራኤል ሪፍሌክት አድርግ። 40 ዓመት ቀላል አይደለም፣ ሪፍሌክት አድርጉ ብሏቸዋል። ትናንትን የኋሊት ቆም ብሎ ማስታወስ ለአሁንም ለነገም የክርስትና ጉዟችን ፈያጅ ነው። ራሳችንን ገምግመን እንድናይ ያደርጋል። ለሐሰተኛ ሐዋርያት የምትጠቀሙበትን ዲዘርንመንት የመመርመር ችሎታ ዩዝ ኢት ፎር ዩርሰልፍ፣ ወደ ራሳችሁ መልሳችሁ መርምሩበት ብሎ ነው ጌታ የመከራቸው። ቆም ብለን ሰክነን በማስታወሳችን ምክንያት እንደተውናቸው ልብ ያላልናቸው እንቁ የሆኑ ነገሮች ይኖሩ ይሆናል። ምን ደርስባቸው? ቆም ብሎ ሰክኖ በማሰብ በግልም በጋራም እንዴት ነበር ጌታን በተቀበላችሁ ጊዜ የነበራችሁ ፍቅር? ወንጌል ወደ እናንተ ሕይወት በመጣ ጊዜ የነበራችሁ ቅናት፣ ትጋት፣ ለቅዱሳን የነበራችሁ ናፍቆት፣ ለክርስቶስ ቤተክርስቲያን የነበራችሁ መሻት፣ እነኛ ነገሮች ቀጥለዋል ወይስ የሆነ መንገድ ላይ ቆመዋል የሚለውን ለይቶ ለማወቅ ምን አድርጉ? አስቡ፣ አስታውሱ። ከወዴት አቅጣጫ ነው መንፈሳዊ ቤቴ ተደረመሰው ብላችሁ ሪፍሌክት አድርጉ። ይሄን ነው ሚናቸው። ኦኬ፣ ምናልባት እያለፋችሁበት ያለ አንዳንድ ነገር ማንም ማያቀላችሁ እናንተ ብቻ እየሄዳችሁበት ያለው አንዳንድ ነገር የቀድሞውን ፍቅራችሁን አቀዝቅዞት ሊሆን ይችላል። ለጌታ ያላችሁን ኮሚትመንት እየቀነሰባችሁ ሊሆን ይችላል። ለወንድሞች ያላችሁን መነሳሳት እያወረደባችሁ ሊሆን ይችላል። እንዲህ አይነት ነገር ቤታችሁን እየጎበኘ ከሆነ ስቴፕ 1 አስታውሱ፣ የድሮውን አስታውሱ፣ የልጅነቱን ፍቅር አስቡ። ዕብራውያን 10:32 ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። የቆማችሁበት ዘመን አለ፣ የጠነከራችሁበት ዘመን አለ፣ እንዱር ያደረጋችሁበት ዘመን አለ፣ የማይታለፉ የሚባሉ ነገሮችን በድል ያለፋችሁበት ዘመን አለ። እሱን ቆም ብላችሁ አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ ይላቸዋል። አትጣሉ። መከራ ሊገዳደራችሁ ይችላል። ተግዳሮት ሊያይልባችሁ ይችላል። ስለ ስሙ የምታልፉበት ነገር እየደረጀ ሊመጣ ይችላል። እንደዚህ ያሉ ሌሎችም ነገሮች ለጌታና ለወንድሞች ያላችሁን ፍቅር እንዳያስተዋችሁ አስቡ። ሁለተኛው ደግሞ ንስሐ ግቡ። ንስሐ ግቡ። ቆም ብሎ የማስታወስ ዓላማው የወደቅንበትን አቅጣጫ ለይቶ የማወቅ ዓላማው ቀጥሎ በቀጥታ ወደ ንስሐ ለመሄድ እንዲረዳን። የሪፍሌክሽን ዓላማው ይሄ ነው፣ ለንስሐ ነው። እንዲህ አላላቸውም። ቴክ ዩር ታይም። የኤፌሶን ቤተክርስቲያን ቆም ብላችሁ ሪፍሌክት አድርጉ። በዚያ ሪፍሌክሽን ውስጥ ትደርሱበታላችሁ የቱ ጋር ክፍተት እንዳለባችሁ። አይ ኖ ኢት ዩ ኖ ኢት ሪፍሌክት ነው እያላቸው ያለው። እሺ ከዛስ ንስሐ ግቡ።
ማሰብና ማስታወስ ያለብን ወደ ኋላ ሄደን ሪፍሌክት ማድረግ ያለብን ከንፈር ለመምጠትና በትዝታ ለመደነቅ መሆን የለበትም። ወይኔ ብሎ ለመቆጨትም መሆን የለበትም። ለንስሐ እንዲህ እኮ ነበረኝ ድሮ አሁን ጥያቸዋለሁ ለማለት ሳይሆን እንዲህ ከሆነ ንስሐ መግባት አለብኝ። በእውነተኛ ንስሐ በእግዚአብሔር ፊት በጸሎት ለመንበርከክ ሲሆን አያችሁ፣ ንስሐ የልብ ዳይሬክሽን መቀየር፣ ያካሄድ የእንቅስቃሴ አቅጣጫ መለወጥ ነው። እሱን ነው የሚነግራቸው። የፍቅር መቀዝቀዝ ያመጣባቸውን ኪሳራ በመጸየፍ ተመልሰው የቀድሞ ነገር ውስጥ እንዲገቡ የሚያበቃ ንስሐ ማለት ነው። ሶስተኛው ቀድሞ ታደርገው የነበረውን ነገር አድርግ። አሁን አክሽን አስቡ፣ ንስሐ ግቡ፣ ያቋረጣችሁትን ነገር ማድረጋችሁን አሁን ቀጥሉ። በጣም ስርዓት የጠበቀ መመሪያን ነው መድኃኒታችን የሰጣቸው። ከማስታወስና ንስሐ ከመግባት ቀጥሎ ድርጊያ መምጣት አለበት። የተግባር ፍሬ የሌለው ማሰብ፣ የተግባር ፍሬ የሌለው የትኛውም ንስሐ ፍሬ ቢስ ስለሆነ ከንቱ ስለሆነ እውነተኛ መሆኑ ስለሚያጠራጥር ማለት ነው። እዚህ ጋር አድርግ እያለ ያለው ከዚህ ቀደም ይደረግ የነበረውን አሁን ግን የተቋረጠውን ለጌታና ለቅዱሳን ያላቸውን ፍቅር የሚገልጹበትን ያንን የቅዱሳንን ፕራክቲስ ነው እሱን ቀጥሉ የሚላቸው። ጳውሎስ የኤፌሶንን መልእክት ሲጽፍ በኤፌሶን የመጨረሻው ምዕራፍ 6 ቁጥር 24 ላይ ሲሰናበታቸው የተናገረው አስደናቂ ነገር አለ። ጌታችን ኢየሱስ ክርስቶስን በማይጠፋ ፍቅር ለሚወዱ ሁሉ ጸጋ ይሁን። ማሰሪያ ቃሉ ይሄ ነበር። ጳውሎስ በማይጠፋ ፍቅር ክርስቶስን ለሚወዱ ሁሉ ጸጋ ይሁን። እንዲህ ያሉ ስጋት የሚያጭሩ የሚመስሉ ንግግሮችን ሐዋርያቶቹም ጽፈውላቸዋል። ይሄንን ሁሉ የማስታወስ ዕድል ነው የሚሰጣቸው ቆም ብለው ሲያስታውሱ። ከዛስ ድርጊት አያችሁ፣ ማስታወስ፣ ንስሐ መግባት፣ እናደርግ የነበረውን ነገር ደግሞ መቀጠል። በዚህ ፕሮሰስ ውስጥ እንድናልፍ እግዚአብሔር እኛንም ይርዳል። ወንድሞቼ በግልም በጋራም ቆም ብሎ ማሰብ፣ በግልም በጋራም ንስሐ መግባት፣ የፈረሰ ነገር የሚነቀፍ ነገር ከደረስን ንስሐ መግባት፣ ከዛስ የጀመርነውን ነገር መቀጠል። ንስሐ ካልገባህ መጥቼ መቅረዝህን ከቦታው ወስድብሃለሁ። ማስጠንቀቂያም አለው ይሄ። በዚህ ስቴፕ ውስጥ ማትሄድ ከሆነ የኤፌሶን ቤተክርስቲያን መቅረዝህን ወስድብሃለሁ። በክርስትና ጉዞ ውስጥ የጣሉትን እንቁ ቆም ብሎ አለማሰብ የሚያመጣውን አደጋ ነው ይሄ የሚነግረን። ምንድነው መቅረዝህን ወስድብሃለሁ ማለት? የሰጠውክን ለሌሎች ብርሃን የመሆንን አገልግሎት መልሼ ወስደዋለሁ። አማኞች በግል የተቀዳጁትን ድነት አያጡም በምንም አይነት ምክንያት። ሎካል ቸርች ግን እግዚአብሔር ያስቀመጠላትን መንገድ የማትከተል ከሆነ ትሰበሰብ ይሆናል፣ ነገር ግን ባዶ አዳራሽ ናት። ሰማይ አያቃትም፣ ሚኒንግለስ ናት። ወስደዋለሁ ምን ማለት ነው? ለሌሎች ብርሃን አያበራም፣ ጨዋ አይሆንም። ክርስቶስ የሰጠውን ተልእኮ ራሴን አስወጣለሁ በመካከል ካልመላለስም። ስለዚህ ፎልስ ቸርች ትሆናላችሁ። you might be right believer፣ የክርስቶስን ወንጌል የተቀበላችሁ ቦርን አጌን ያደረጋችሁ ሰዎች ትኖሩ ይሆናል። ቸርቹ ግን ኦቨርኦል ፎልስ ቸርች ሊሆን ይችላል። ክርስቶስ እጁን ሊያወጣ ይችላል። መቅረዜን ወስዳለሁ፣ ብርሃንና ጨው ትሆን ዘንድ የሰጠውክን ተልእኮ ወስዳለሁ፣ ለዛ የሚረዱህን ነገሮች እከለክላለሁ። እንዲሁ ዝም ብሎ ተቋም የሚመስል ባዶ አዳራሽ ትሆናለህ ነው ዋርኒንጉ። አያችሁ፣ ቸርች ውስጥ ፍቅር ከሌለ ቤተ ክርስቲያን የክርስቶስ አካል መሆንን ታቆምና የሰዎች ስብስብ መሆን ትጀምራለች። እግዚአብሔር ማይሰራበት የሰዎች ስብስብ ትሆናለች። አያችሁ፣ ፍቅር ዶክትሪን ላይ ካለ ቆራጥነት ይበልጣል። ለጌታና ለወንድሞች ያለን ፍቅር የክርስትና የቤተ ክርስቲያን ደግሞ የህብረት ጉዟችን መሰረት ነው። እዛ ላይ ካልቆምን ያለ የሚመስል ግን የሌለ እንሆናለን ማለት ነው። እንደ ቤተ ክርስቲያን የተሰጠንን የወንጌል አደራ ለዓለም ወንጌልን የማድረስ ስጦታ እና ኃላፊነት ተልእኮ እንዳይወሰድብን እንዳንነጠቅ
እርስ በርስና ጌታን መውደዳችን መጨመር አለበት። እግዚአብሔር እንዲያበዛልን የምንፈልገው የትኛውም አገልግሎት ለጌታና ለወንድሞች ባለን ፍቅር ዲተርሚንድ ነው። ቤተክርስቲያን የምትሆነው ለጌታና ለቅዱሳን ፍቅር ሲኖራት ነው። ከዛ ውጪ ያሉትን እንደ ቃሉ የሆኑትን ነገሮች ሁሉ ብታደርግ ሰማይ ቸርች አይላትም፣ ስብስብ ነው የሚላት። ከዚህ ውድቀት ጌታ ይጠብቀን። ይህንን ካለ በኋላ መለስ ብሎ ደግሞ ቁጥር 6 ላይ ነገር ግን ይህ በጎ ነገር አለ። አሁን ደግሞ ከወደቁበት ደግሞ የሚያነሳ ኢንካሬጂንግ የሆነ ነገር ይነግራቸዋል። የኒቆላውያንን ስራ አንተም ጠልታል። ስራ ነው የሚለው፣ የኒቆላውያንን ስራ ነው የሚለው። ስራቸው ፕራክቲሳቸውን ጠልታል ይለዋል። መፈቀር የሚገባውን ባለማፍቀራቸው ከነቀፋቸው በኋላ አሁን ደግሞ የሚጠላውን ልክ እንደርሱ በመጥላታቸው ደግሞ ያደንቃቸዋል። በዚህ ዊማች እኔም ጠላለሁ፣ የኒቆላውያንን ፕራክቲስ እኔም ጠላለሁ፣ አንተም ትጠላለህ፣ ይህም በጎ ነገር ደግሞ አይቼብሃለሁ። እነኚህ ኒቆላውያን እነማን እንደሆኑ ምን አይነት ትምህርት እንደሚከተሉ በውል ማወቅ አይቻልም። ለሰባቱ አብያተ ክርስቲያናት በተሰጠው ደብዳቤ ውስጥ ነው ስለነሱ ትንሽ ፍንጭ የሚሰጡ ነገር ማየት የምንችለው። ብዙ መላምቶች አሉ፣ እዚያ ውስጥ እኔ አልገባም፣ ውሃ የሚያነሱ ሆነው ስላላገኘዋቸው። ነገር ግን እዚሁ ምዕራፍ 2 ቁጥር 15 ላይ ሄዳችሁ ብታነቡ በክርስቶስ የተገኘን ጸጋ ለኃጢአትና ለአምልኮተ ጣዖት ለእርኩሰት እናውል ብለው ህዝቡን የሚያምፁ ሰዎች መሆናቸውን ማየት ይቻላል። በበልዓምና በኤልዛቤል መንገድ የሚሄዱ በከተማው ውስጥ በኤፌሶን ከተማው ውስጥ ያለውን ኢሞራሊቲ ወደ ቸርች የሚያስገቡ የወንጌል እውነት ላይ የሚያመቻምቹ ልቅ የወጣን ሊበራሊዝም ያራምዱ ዲስቶርትድ የሆነ የጸጋ አረዳድ ያላቸው በጸጋ ላይ ያላቸው ጭከና ኃጢአትም በመጸየፍና ለቅድስና በመለማመድ ላይ ያላቸውን ደግሞ አቋም አይሰራውም። ጸጋ ላይ በጣም የገነገነ አቋም አላቸው። ኃጢአትም መጸየፍ ለቅድስና መጣጣር የሚለው ላይ ግን ሻሎ ናቸው ወይም ሳይለንት ናቸው። ዳት ኢዝ ኒኮሊታን አደገኛ ትምህርት ነው። አንዳንዶች እንደውም ሐዋርያት ሥራ ምዕራፍ 6 ላይ የተጠቀሰው ደቀ መዝሙር የነበረው አሁን ግን የሳተው ሰው ኒቆላስ ሳይሆን አይቀርም ብለውም ይተረጉማሉ። ብቻ ዋቴቨር ትራዲሽን የሚለው ምንም ይሁን ምን እነኚህ ሰዎች ከውጭ ወደ ቸርች የመጡ አይደሉም። ቸርች ውስጥ ያደጉ የራሳቸውን ደቀ መዛሙርት ያፈሩ ናቸው። እነሱን ጠልተሃል። ምንም እንኳን የቀደመው ፍቅር ቢቀዘቅዝባቸውም ኤፌሶኖች ቅድስና ላይ ደግሞ ስራ ስለሚል የኒቆላውያንን ስራ ስለሆነ የጠሉት አንሆሊ የሆኑ ፕራክቲሶች ላይ ደግሞ የጨከነ አቋም ነበራቸው። ሃይ ቪው ኦፍ ሆሊነስ ነበራቸው። ቅድስና ላይ ጠንከር ያለ አመለካከት ነበራቸው። ሃይፐር ግሬስ ሆነው ከኃጢአትና ከዓለማዊነት ጋር ዕቃቃዮች አልጀመሩም ማለት ነው። ቤተ ክርስቲያን ለክርስቶስና ለቅዱሳን ያላት ፍቅር፣ ለስህተት ትምህርትና ለኃጢአታዊ ልምምድ ደግሞ ያላት ጥላቻ፣ እነኚህ አብረው ሲያድጉ ሙሉ ትሆናለች። ከነዚህ ሰዎች የምንማረው ይሄንን ነው። ሁላችንም ክርስቶስ የሚወደውን የመውደድ ክርስቶስ የሚጠላውን ደግሞ የመጥላት ክርስቲያናዊ ግዴታና ኃላፊነት አለብን። የትኛውም የቅድስና ልምምድ፣ የትኛውም ሐሰትን ዲዘርን አድርጎ የመምታት አቋም፣ ቆራጥነት ፍቅር ላይ ካልተመሰረተ ያስነቅፋል፣ በክርስቶስ ፊት ነው። ጌታ በበጎ ምስክርነታቸው ያወድሳቸዋል። ደግሞ የወደቁበትን አቅጣጫ ቆም ብለው አስበው በንስሐ እንዲመለሱ ያበረታታቸዋል። ክብር ለስሙ ይሁን። ኢየሱስ የሚነቅፍብንን ነገር አይቶ የሚነግረን ሊያጠፋን አለመሆኑ በክርስትና ጉዞ ውስጥ ዋስትናችን ነው። ሊያጠፋን አይደለም፣ ተስፋ ሊያስቆርጠን አይደለም። ይሄ ጥሩ ነው። ኤፌሶን አማኞች this is good እዚህ ላይ ያላችሁ፣ ይሄ ግን ዋና ነው። ሳላይ እያየው እንዳላይ አላልፍም። አስተካክሉ። ለዚህ ደግሞ የሚያስፈልጋችሁን ጸጋ ሰጣችኋለሁ። this is the Jesus we worship። ክብር ለስሙ ይሁን። ይህን ካለ በኋላ ቁጥር 7 ላይ መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። ለኤፌሶን አይደል እንደ ደብዳቤው የተጻፈው? አዎ ለኤፌሶን ነው።
ማሰሪያውስ መንፈስ ለአብያተ ክርስቲያናት። ክርስቶስ የሰጠውን መልእክት ዮሐንስ በራእይ አይቶ ጻፈው። እግዚአብሔር መንፈስ ቅዱስ ደግሞ ለቤተ ክርስቲያን ይሰጣል። ይሄ ለኤፌሶን የተሰጠው ምክር ለአብያተ ክርስቲያናት ሁሉ ነው። ሰዋት አብያተ ክርስቲያናት ሁሉ ስሙ፣ ከነሱ ተማሩ። ሞስት ፕሮባብሊ ደብዳቤዎቹ ሰባቱም ቸርቾች ጋር ምናልባት ሰርኩሌት አድርገው ሊሆን ይችላል። ጆሮ ያለው ይስማ። አቴንሽን የሚፈልግ ነገር ነው ይሄ። በኤፌሶን ቸርች ብቻ የምናጥረው አይደለም። እያንዳንዳችንና ሁላችን ለራሳችን ብለን ምንሰማው ነው። ዩኒቨርሳል ኮል ነው። ሁሉም ቸርች ነኝ የሚል ይስማኝ ብሎ ነው ጌታ እየተናገረ ያለው። ቀጥሎ እዚሁ ቁጥር 7 ውስጥ ድል ለሚነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል። በክርስትና ጉዞ ውስጥ ድል ነሽነት ከሌሎች ጋር ተዋግቶ ስለማሸነፍ አይደለም፣ በፍቅር ጸንቶ ስለመኖር ነው ድል ነሽነት። ዓለምን ድል የሚነሳው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን አይደለም ይላል ዮሐንስ በመልእክቱ። በክርስቶስ ያመነ ሁሉ ዓለምን ኦቨርካም ያደረገ ነው። ማንም አያሸንፈውም በክርስቶስ ዳግም የተወለደን ሰው። ታዲያ ምን አይነት ድል ነሽነትን ነው እዚህ ጋር እየተናገራቸው ያለው? you are overcomer። አዎ፣ ነገር ግን ብድራትን ትቀበሉ ዘንድ በፍቅር ጸንቶ የመኖር ግዴታ አለባችሁ። ድል መንሳት ቁጥር 7 ውስጥ በፍቅር ጸንቶ መኖር ነው። በፍቅር ጸንቶ መኖር ነው። ሰው በቅድስና በትምህርት ጥራት ክፉን በመጸየፍ ከምንም በላይ በፍቅር ሲጸና ከሕይወት ዛፍ እንዲበላ ይደረጋል። ኃጢአት የዘጋውን የኤደንን በር በእርሱ የሚያምኑቱ ይገቡ ዘንድ ክርስቶስ በምትካዊ ሥራው ከፍቶላቸዋል። ይሄ ጌታ ለኤፌሶኖች የሚሰጣቸው ተስፋ የእግዚአብሔር ገነት ነው። ከእግዚአብሔር ጋር በዘላለም ህብረት አብሮ የመኖር ተስፋ በእነሱ ሥራ ላይ ያልተመሰረተ ፕሪዶሚናንትሊ ኤክስክሉሲቭሊ በክርስቶስ ምትካዊ ሥራ ላይ የተመሰረተ በፍቅር የሚኖሩበት ተስፋ ግን ይሄ እንደሆነ ነው የሚነግራቸው። ኢተርናል ፌሎሺፕ ከእግዚአብሔር ጋር ምጽአቱ ቅርብ ስለሆነ በዚህ ንጽህና ውስጥ ሆነው ይጠብቁት ዘንድ ይህንን ተስፋ ይሰጣቸዋል። ስለዚህ ወንድሞቼ እህቶቼ፣ መንጋውን እንድናገለግልለት የጠራን ሁሉ በቀኝ እጁ ላይ የተቀመጥን ሰዎች ነን። ሁሉ ነገራችንን ጠንቅቆ ያውቀዋል። እኛ ላይ እረኛ ነው፣ ፕሮቴክት ያደርገናል። እሱ እጅ ላይ በተቀመጥንበት አውቶሪቲ የእሱም መንጋ እናገለግላለን። ያ ብቻ አይደለም፣ በተከላቸው ቤተ ክርስቲያን መካከል በቅዱሳኑ መካከል ይመላለሳል። እያንዳንዱን የእርሱ የሆነውን ማህበር በነበልባል አይኑ እያየ ደግሞ ይመረምራል። በጎ ነገራቸውን አይቶ ያበረታታቸዋል። የሚነቅፍባቸውን በግልጽ ይነግራቸዋል። በኤፌሶን ቤተ ክርስቲያን መካከል ሲመላለስ ስራቸውን አየ፣ ጥረታቸውን አየ፣ ትምህርት ላይ ያላቸውን አቋም አየ፣ ሐሰት ላይ ያላቸውን ጥንካሬ አየ። እኔና አንቺን በግል ሁላችን ደግሞ በጋራ በሎሌ ቤተ ክርስቲያን በመካከላችን ሲመላለስ ጌታችን ሊያይ የሚችለውን ነገር እያሰብን በጥንቃቄ እንድንኖር ይሄ ቃል ትምህርት ሊሆነን ይገባል። ሁላችን ቆም ብለን ልናስታውስ ይገባል። የመጣንበትን መንገድ፣ የወደቅንበትን ነገር ራሳችን ቀድመን መመርመር መጀመር አለብን። መጥቶ እስኪ ነግረን መጠበቅ የለብንም። እንደ ቸርች መተያየት አለብን። አገልጋዮቻችንን መመርመር አለብን። ወንድሞች እርስ በርስ መመርመር አለብን። ክፍተቶቻችንን አይተን መጠገን አለብን። ለአንድ በጎ ነገር ያለን ሩጫ ሌላ በጎ የሆነውን ነገር እንዳይጋርድብን በዚህ ማስተዋል መውጣት መግባት አለብን። እንጸልይ።